በጸሎት ብቻ የሚተረጎም ልሳን አለ የሚል የመጽሐፍ ቅዱስ አስተምሮ አንድም ቦታ የለም። የተነገረው ልሳን እንዲተረጎም ይጸልይ ነው የተባለው እንጂ በጸሎት የሚተረጎም ብቻ ልሳን አለ የሚል መጽሐፍ ቅዱስ ላይ የለም። አንተ የጠቀስከው ጥቅስ ለእግዚአብሔር ምስጢርን ይናገራል የሚያስተውለው የለም እና ማለትን ማለት ነው። ሰዎች አሜን ሊሉት የማይችሉት የማይሰሙት ቋንቋ ከሆነ አሜን ሊሉት አይችሉም። ከነሱ የተደበቀ ነገር ነው። ምኑ የሚያወራው ወሬ። ለምሳሌ እግዚአብሔር ይመስገን ብሎ ይሆናል ማለት ነው። ስለዚህ እግዚአብሔርን ያመሰግናል። አዎ አንተማ መልካም ታመሰግናለህ አለ እኮ ዝቅ ብሎ። ግን የሚሰማው ሰው አይታነጽበትም፣ አሜን ሊልህ አይችልም ማለት። ስለዚህ ምን አድርግ? እንዲተረጎም ይጸልይ፣ ወይ ደግሞ እንዲተረጉመው ይጸልይ። ስለዚህ ይጸለይና ምን ያደርጋል? ልክ አንደኛ ቆሮንቶስ ምዕራፍ 12:10 እንዳለው መንፈስ ቅዱስ እንዲተረጎም ስጦታ ይሰጠዋል ማለት ነው። ያ ማለት መጀመሪያ ቻይንኛ ከሆነ የተሰጠው ከዛን ወደ እንግሊዘኛ የመተርጎም ደግሞ ስልጣን ማን ነው ስጦታ ይሰጠዋል ማለት ነው። እሺ ቀጥል። ቶሎ ቶሎ ለመመለስ ይኸው እየሞከርኩ እንግዲህ ስልክ እያወራ ነው። ቀጥል። አይ ቲንክ ኔትወርኩ በጣም እያስቸገረው ነው መሰለኝ። ኔትወርክ እያስቸገረው ነው። የዋድ እየጠፋ ነው። ምን ተገኝቶ ነው? እኔ እየደበረኝ ነው። የዋድ እየጠፋብኝ ተቃውሞ አለ እዚህ ቤት። የዋድ ጠፍቶብናል። ምን አስቦ ነው የጠፋው? የዋድ ይጠየቅ መጀመሪያ። አረ ይኸውልህ ያለው አለ ይሰማል፣ ግን የእኔም ኔትወርክ ባይዞ ላግ እያደረገብኝ ነው። እሺ ታፕ ኮፒ ሊንክ አድርጎ የኔዎቹ ቤተሰብ። ኦኬ ታፕ ኮፒ ሊንክ ከብሩክ ጋር ልቀጥል። ዮኒ ይቻላል ቀጥል። ኦኬ ከፈለገ 5 ደቂቃ አድርግለት አሰልቺ እንዳይሆን እንጂ 5 ደቂቃ ይሁን፣ ችግር የለውም። እዚህ ላይ መጨረስ እንችላለን። ችግር የለውም። 3 ደቂቃ ይበቃኛል። አንተ 8 ደቂቃ ትጠይቀኛለህ። እሺ ማን ነው መዝሙር ነው የምታወራኝ ወይስ ማጋ ነው የማወራው? ከኔ ጋር ነው የምታወራው? ናቲ ጋ ነው። እሺ ናቲ ጀምር። ቆሮንቶስ 14 ላይ አንደኛ ቆሮንቶስ 14 ላይ በልሳን ብጸልይ መንፈሴ ይጸልያል፣ አይምሮዬ ግን ያለ ፍሬ ነው ማለት ነው። እሺ እኔ በልሳን እጸልያለሁ፣ ምእመኑ ወይም ደግሞ የተሰበሰበው ህብረቱ ግን ያለ ፍሬ አላልኩም፣ አልጠየኩም። እንደዛ በልሳን ቆይ ተረጋጋ። ቆይ ጥያቄውን እኛ ያረለ ሰዓት 3 ደቂቃ የቁጣ መንፈስ በእግዚአብሔር ስም የተረገመ ይሁን። የቁጣ መንፈስ አያስፈልግም። ለመማማር ነው። ረጋ ተብለን ነው የምንነጋገረው። ተባረኩ። ጥያቄ ጠየቀኝ አይደለ? ቆይ አንዴ ብሩኬ፣ ቆይ ላስተካክል። ደግሞ ይጠይቅ። መንፈሱ ተስተካክሎ በፍቅር ይጠይቃል። ጎሄድ ይኸውልህ በልሳን ብጸልይ አለ መንፈሴ ይጸልያል። ኦኬ በልሳን ብጸልይ መንፈሴ ይጸልያል፣ አይምሮዬ ግን ያለ ፍሬ ነው ሲል ይሄ ሰውዬ በልሳን ሲናገር የሚናገረውን ነገር ያውቀዋል ወይስ አያውቀውም? ያውቀዋል። ይኸው እሺ፣ አሁን እንዳታቋርጠኝ እሺ። ያውቀዋል፣ ግጥም አድርጎ ነው የሚያውቀው። ሐዋርያው ቅዱስ ጳውሎስ ነው ያውም ተናጋሪው ማለት ነው፣ ታላቁ ሐዋርያ። ምን ማለት ነው? በልሳን ብጸልይ መንፈሴ ይጸልያል ማለት እኔ ጸልያለሁ፣ ያው በተሰጠኝ ልሳን እኔ ጸልያለሁ፣ አይምሮዬ ግን ያለ ፍሬ ነው ማለት ነው። እንዴ ናቲ ማስረጃ ካልከኝ እዛው ዝቅ ብለህ አንብበው። እንዲያማ ካልሆነ ይላል አንተ በመንፈስ ብትባርክ በተሰጠ ልሳን ባልተማሩት ስፍራ የተቀመጠው የምትለውን ካላወቀ እንዴት አድርገው ለምስጋና አሜን ይላል አለ። ስለዚህ ምዕመኑ ወይም ደግሞ ክርስቲያኑ ወይም ህብረቱ አይምሮ የሚላቸው ብትባርክ አይልም። ናቲ ላስቆምህ ነው፣ ሰዓትን የጨረስክብኝ ነው። አንድ ጥያቄ ለነው ይዙካለሁ። ይኸውልህ አንተ 16 ላይ የምታነበው አንዴ እኔን ብቻ አታስቆመኝ እንጂ ቆይ አንዴ ፕሊስ። እሺ እኔ ስመልስልህ እንድትረዳ አይደለም ለማለትም መስማት አለብህ። 5 ደቂቃ አድርግለት፣ ችግር የለብኝ እኮ ቶሎ መልስልኛ። ስለዚህ ሰው መማር ስላለበት አስጨርሰኝ። ኦኬ
መዝሙሬ ደቂቃ ጨምርለት፣ ችግር የለውም። 5 ደቂቃ አድርግለት እኮ ቶሎ መልስልኝ። ጨምርለት ደቂቃውን ደቂቃ ልጨምርልህ ነው። ጨመርኩልህ ደቂቃ 5 እንዳታስቆመኝ ነው። ይኸው 5 የሚደረገው ኤክስፕሌን እንዲያደርገው ነው አባት። ስለዚህ አንተ ደቂቃ ማንም አይወስድብህ። ይኸው እሺ ጥሩ እሺ። ምንድነው ሐዋርያው ቅዱስ ጳውሎስ እያለ ያለው? በቃ እኔ አሁን አለ ሐዋርያው ቅዱስ ጳውሎስ ማለት ነው እንግዲህ በዚህ በልሳን ብጸልይ እኔ ጸልያለሁ አለ። ለምን ከላይ ምን ብሎ ነበር? ይኸው ለእግዚአብሔር ይናገራል በልሳን የሚጸልይ ማለት ነው። እና እኔ ጸልያለሁ መንፈሴ ይጸልያል ያለው ለዛ ነው። ከዛስ አእምሮ ግን ያለ ፍሬ ነው አለ። አእምሮ ያለው ማንን ነው የሚለውን እዛው ዝቅ ብለን ነው የምናነበው የምናገኘው ማለት ነው። አእምሮ ያላቸው ማንን ነው? ክርስቲያኖችን ነው። ክርስቲያን ማለት ህብረቱን ማለት ነው። እንዴ ተመልሶልኛል። በቃ ሰው መመኑ ትለኛለህ። ቀጥል፣ ጥያቄህን ቀጥል። በልሳን ብጸልይ መንፈሴ ይጸልያል። ጥያቄህን ቀጥል ወንድም። እስቲ ዝም ማለት ትችላለህ? ሰዓቱ የኔ አይደለም። እንደፈለኩ ልጠይቅ እችላለሁ። ማብራሪያ ሰዓት አይደለም፣ ጥያቄ መጠየቂያ ነው። አትደነግጥ፣ ዝም ብለህ ስማ። ይህንን ድምፅ ይኸውልህ፣ አሁን ጥያቄን በደንብ ስማ። በልሳን ብጸልይ አንድ ሰው ጸልያለሁ። አሁን ደግሞ የሚል ጠይቀ በልሳን ብጸልይ የሚለው አሁን የሆን እየጸለየ ቢሆን በልሳን የዛን ሰዓት አላልኩም እኮ ልመልስልህ። የሶር ነው በለኝ። እሱ ብላክ ኤንድ ዋይት ፋላሲ ዮኒ እንደዚህ አይነት ውይይት መወያየት አልችልም። አይ ካንት የሶር ነው በለኝ። በቃ ከዛ አብራራ። በጣም ቁጣ ላይ ያለው ሚዩት አድርግና ሌላ ሰው እንዲህ ምን ሆነ ነው እንዴ? ኖ ወይ እኔ ስጠይቅህ ደቂቃ ባይቴ አልተቆጣሁም ዮኒ። ምናልባት ስናገር ቁጣ ሊመስል ይችላል። እየተቆጣሁ አይደለም። ኦኬ ናቲ አሁን የጠየቅኩ ነገር የስ ኦር ኖ ብለህ አብራራ። ቅድም መልሼልሃለሁ። ይኸው ልመልስልህ። ራሱ ያውቀዋል፣ አይምሮ ያውቀዋል። አዎ ያውቀዋል አልኩ። ከዛን ቀጠል አድርጌ አእምሮ ያለ ፍሬ ነው ሲል ምን ማለት ነው? ፍሬ ምንድን ነው? ውጤት ማለት ነው። ባይዘው ውጤት ማለት ነው። ስለዚህ አእምሮ የሚላቸው አንድ ቁጥር ዝቅ ብላችሁ ምን ይላል? እንዲህ ካልሆነ ይላል። ያ ማለት ቁጥር 15 ላይ እነሱ በሚሰሙበት ቋንቋ ቢጸልይ የሚሆነውን ይናገርና 16 ላይ እንዲህ ካልሆነ አንተ በመንፈስ ብትባርክ አለ። ከላይ ምን አለ? በመንፈስ ብጸልይ አለ። ብጸልይ በባረክ አንድ ኢንተርቼንጅብሊ ነው የሚገባው። አንተ በመንፈስ ብትባርክ ባልተማሩ ስፍራ የተቀመጠው ምትለውን ካላወቀ እንዴት አድርጎ ለምስጋና አሜን ይላል? ለምስጋና አሜን ካላለ ያለ ፍሬ ነህ። ስለዚህ ምን አለ ሐዋርያው ቅዱስ ጳውሎስ? እኔ የተናገርኩትን ወይ ደግሞ የጸለይኩበትን ቋንቋ የማይረዱት ከሆነ እና አሜን የማይሉ ከሆነ ፍሬ ቢስ ነው። ምንም ጥቅም የለውም። አረባክን ሰዓትን አትግደል። በአእምሮ የሚለውን ምን መሆኑን አሳየኝ። ይኸው አንተ በመንፈስ ብትባርክ ባልተማሩት ስፍራ በአንድ ጥያቄ ምእመኑ መካከል ማን አለህ? ሰማኛለህ? በልሳን ብጸልይ መንፈስ ይጸልያል። አይምሮዬ ግን ስል ያ ሰው ራሱ አይደለም እንዴ? አይምሮዬ ግን ያለ ፍሬ ነው። አይምሮዬ ያለ ፍሬ ነው። አይምሮዬ ብሎ ይጠራቸዋል። ከፈለከኝ ማስረጃ እንደማን ነው? አይምሮዬ ብሎ ምእመኑን ይጠራቸዋል። አንደኛ እዚህ ዝቅ ብሎ ኧረ በጌታ ዝቅ ብሎ ሌላ በእናትህ እንደዚህ አረጋጋ፣ ተረጋጋ። መልስ ከሌለ አልቻልኩም፣ ወደ ሌላ ጥያቄ ሄድልኝ በለኝ። ይኸውልህ መሀል እየገባ ያለው አንተ ነህ። እኔ ማብራሪያ አልፈልግም፣ ብዙ ማብራሪያ አልፈልግም። ወንድም ታዲያ ካላብራራው አልመልስልህም። የስ ኦር ኖ ብለህ አይምሮዬ የሚለው ግዴታ የስ ኦር ኖ ግዴታ ላይባል ይችላል። ግን ሚዩት አድርጌልሃለሁ፣ አብራራ በደምብ ቀጥል። ባለህ ደቂቃ ጠይቅ። ሌላ ጥያቄ ከሌለህ ልጠይቅህ። ጌታ ሆይ ትዕግስቱን ስጠኝ። እሺ የለህም? ሰው ወደ እኔ ጥያቄ ሄዳለሁ ማለት ነው። ምን የለህም ትላለህ? አንድ ጥያቄ ሳትመልስ ምን የለህም ትላለህ? አንድ ዝቅ ብላችሁ ነው መልስ። ሌላ ምን መልሳለህና?
እኛ ብሩኬ ኦርቶዶክስ ለምን ክርስቲያኖች ነን። ስድድቡ መጽሐፍ ቅዱስ መውረድ ዝቅ አለበት? ብለንም ከፍ አይ ብለንም እናነባለን። አትረባረቡ፣ ወደ ሌላ አሁን አትረባረቡ። መልሳችሁ ብለህ ከአንድ በል ሰው ጋር ይኸውልህ ብሩክ ከአንድ ሰው ጋር ተነጋግረ ብዙዎቹን እየወቀስክ ነው። ይሄ አግባብ ነው? ኖ ናቲን እየተናገርኩ ያለው ይሁን ናቲን እየተናገርኩ ያለው ሌላ ሰው አልተናገርኩም። ያልከው መልሳቸው ኦርቶዶክስ ስትባሉ መልሳቸው አልከው ኖ ናቲ ጋር ነው የተነጋገርከው። ይሁን እየተናገርኩ ያለሁት ናቲን ሌሎች 10 ደቂቃ አድርግልኝ፣ በቃ ችግር የለም። ኢትስ ኦኬ። ይሁን ከታች ያላችሁ ግን አይ ይለፍልህ ጥያቄውን ለሱ። አይ እንዳትረሱት። እሺ ብሩክ ምን መሰለህ፣ ይኸውልህ ቆይ አንድ ነገር ልበል ከይቅርታ ጋር ሌሎቻችሁ ለማስተማር ነው ለማሸነፍ ነው የምትገባው? አባቴ አስተምረህ ሰው ወደ አሁን ለምሳሌ ልንገር፣ በአንተ አግሬሲቭነት ወደ ክርስትና የሚመጣ የለም። እውነቱን ልንገር፣ ክርስትና ፍቅር እንጂ አግሬሲቭነት አይደለም። ይህን ሰውን እኮ አስተምረኸው ወደ አንተ መቀየር ነው ያለብህ አይደል እንዴ? ትምህርት ማለት አግሬሲቭ አይደለም። ሶሪ ስላቋረጥኩ ይቅርታ። እኔ አግሬሲቭ ጓገጭ ነው የምትለው። ኧረ ከገባ ጀምሮ ንግግሬ እንደዛ ሊመስል ይችላል እንጂ እኔ ተናግሬ የጠየቁት አይደለም። አሁን 10 ደቂቃ ሆኖልሃል፣ 15ም አድርግለት ጠይቅ እና አይ ለሌሎቻችሁ ምናልባት ተቆጥታችሁ ለምትመጡ ወንድሞቼ ያንን ሰው ወደ አንተ አስተምረው እንዲመጣ ማድረግ እንጂ በቁጣ የሚሆኑ ነገሮች እየሰማን ስለሆነ ነው። ሪከርድ ተደርጎ ትሰማዋለህ እኮ ሰዎች ፖስት ያደርጉታል። አባ በፍቅር ብታወራ ምናልባት ሌሎችም ከስር ያሉት እሱ እንኳን ባይሰማ ከስር ያሉት ያንተን መንፈስ ቅዱስ ያንተን መባረክ ያንተን መልካምነት አይተው ምን ሊያደርጉ ይችላሉ? ሊማሩብህ ሊመጡብህ ይችላሉና ምኑ እንዳናድድ አልገባኝም። በዚህ ልክ ለምን አይ ቲንክ ሰፖርት እያረካቸው ከሆነ ኢትስ ኦኬ ጎሄድ ሰፖርት እያረካቸው ከሆነ ኦኬ ጎሄድ። አይ ይመችሽ፣ በቃ ችግር የለውም። መሀል ላይ ማንም አታግባ። ያው ዲያቆን ናታኒም በደንብ ታይማቸው ይጠቀሙ። አሁን ምን እያሉ ነው? 1:8 እያሉ ነው። አያችሁ፣ ለዚህ ነው ሌላውን ማስገባት ፖለቲካ እንደሆነ ማውቀው በዛ ነው። ከስራው የሆናችሁ ቁጭ አላችሁ እያሉ ሚራክል ፕሮቴስታንት ሌላም ሰው እናስገባለን፣ ችግር የለውም። እሺ ዲያቆን ጀምር ይበሉኝ። እሺ ጀምር። እሺ ብሩክ የማይተረጎም ልሳን አለ? ያ የማይተረጎም የሚተረጎምም አለ። የማይተረጎም ልሳን ወይም ደግሞ ይህ ልሳን አይተረጎም ተብሎ የተጻፈበትን ጥቅስ ቃል በቃል የሚባል ነገር የለም። አይተረጎምም ሳይሆን ያ ሰው የሚናገረውን ነገር ተርጓሚ መንፈስ ቅዱስ ለመተርጎም ስልጣንን ከሰጠው ጸጋውን ካገኘ ተርጓሚ ስጦታ የተሰጠው ያልተሰጠው አላልኩም። ልሳኑ ራሱ አታቋርጠኝ እያልከኝ ነበር አይደል? ለምን ታቋርጠኛለህ? ጥያቄን አሳስተኸዋል። የእኔ ጥያቄ ምንድን ነው? የማይተረጎም ልሳን ተብሎ የተጻፈበትን አሳየኝ። የማይተረጎም ልሳን ካለ አይናገር የሚል አለ። ኦኬ አይናገር በማህበር ውስጥ የማይተረጎም ይለዋል። ኧረ ቆይ አዳምጥ በእናትህ አንተ ልጅ። እኔ እኮ ያ ጥቅሱ ነው ፈልገው ማለት ነው። የሆነ በጣም ነው የምወደው። ሶሪ እሺ፣ በጣም ልወጣ ነው። ለምን ጥቅስ ስጠኝ እንጂ እንዴ። አይ ችግር የለም ወጣ። አይ ደስ አላለው፣ ችግር የለም እንዴ። ይሄ እኮ አሩ ነው። እሺ ለነገሩ ለአይምሯችሁ ለራሳችሁ ሊሰጥ ይስፋይን እንዴት እንደምናደርግ አላውቅም። ወይ ልቀጥል? ኦኬ ሚራክል፣ ይኸው ጥያቄው መልስ። በዚሁ ይቀጥል። ደቂቃው እንዴት ናችሁ? እግዚአብሔር ይመስገን አለን። እግዚአብሔር ይመስገን። የማይተረጎም ልሳን የሚለውን ጥቅስ ስጠኝ። ኧረ ሰላም ልበላችሁ። ቆይ አይ ኦልሬዲ ደቂቃው ስለጀመረ ነበር። ቀጥል። አይ ሰላም ይብዛ፣ ሰላም ይብዛ። ሰላም ልበላችሁ። መዝሙርን በጣም ነው የምወደውና ኢጎ የሌለው ሰው ሪሌ እሱ ባለበት መሆን በጣም ነው የሚመቸኝ። እግዚአብሔር ያክብርልኝ ወዳጄ። የሆነ ሰላም ብያለሁ። ሰላም ይብዛ ብራዘር፣ እንዴት ነው? እሺ ሰላም ነኝ፣ እግዚአብሔር ይመስገን። ኦኬ ሐሳብን ንገረኝና ከዛ በኋላ እነሱ እንትን እንዲሉ እናደርጋለን። እሺ ኧረ ችግር የለም። ቀጥሉ ዮሐዴ ምናምን ቀጥሉ። በቃ ናቲ ቆይ ሁለት ደቂቃ እኮ ነው ናቲ፣ ሁለት ደቂቃ እኮ ነው ያልኩህ። አይ ነው አንተ እስክትመለስ መጠየቅ አይችልማ። ኦኬ እንትን ይቅርታና ዮኒ ቅድም የተጠየቀችውን ላብራራ። ኦኬ ቆይ ሌላ ስላለ ሌላውን ብትጠይቅ አይሻልም?
ፕሮፌት አሉ። ኖ አይ ለነ ዮሐዴም ታይም እንትን አሁን ለምሳሌ ፕሮፌቲክ የሚለውን ለዮሐዴ ልስጠው ብዬ ነው። ጥሩ አይ ሚራክል እንዲያውም እኔ ሲመለስ ፕሮፌቲኩ አንተ ጋር ቢሆን ደስ ይለኛል። ሚራክል ሲመለስ ከዲያቆን ጋር ይቀጥሉ ዮኒዬ። ኦኬ እስከዛ እሺ ታይማችን እንጠቀም። ፕሮፌት ከዮሐድሻ ጋር ከዛ ዶክተር ዲያቆን ዳዊት አሉ። ዶክተር እሺ ዲያቆን ዳዊት ታውቃቸዋለህ ዮኒ? አንዴ በጣም በጣም ሰላም ብያለሁ ዶክተር። ሰላም ሰላም ለሁላችሁን ሰላም ብያለሁ። ሰላም ይብዛልን። ወጣት ነው በነገራችን ላይ ያው በትምህርት ቤት የአክብሮት ነገር ሆኖበት መዝሙረ ዳዊት እንደዛ ይላል እንጂ በጣም ወጣት ነው። አይዋል የተማረም ጭምር ነው። ተባረክልን። እሺ ፕሮፌት አሉ። ፕሮፌት ፕሮፌቲክ ኔትወርኮች ሚኪ ሻነ እንዴ? ሚኪ በጣም እንኳንም በጣም ሰላም ዛሬ መጣ። ተገናኘን። ተገናኝተናል። አዎ ከዮሐዴ ጋር ትወያያላችሁ። በጣም ደስ ይላል። በልሳን ላይ በተመለከተ ነው። ከዮሐዴ ጋር እንግዲህ ጀምሩ፣ የምትፈልጉት አንዳችሁ ጀምሩት። ከዛ በፊት ናቲሻ የሆነ ነገር ልበላልከኝ፣ ይቅርታ እስቲ ምናልባት ኔትወርክ ይሰማል እንዴ? ትንሽ ይሰማል ያዴ እንትን እያለ ይሰማል። መሰለኝ። ዮሐዴ ናቲሻ የምትለው ነገር አለ ቀደም እኔ ተመልሻለሁ። ምናልባት ወይ ፕሮፌት የሚቀጥል ከሆነ ይችላል ሜይ ቢ። እንዲሁ ዲያቆን ናቲ ቤተሰብ ምን ያስባሉ? በቃ እሺ ሚራክልን ጠየቅ አድርጌው ልውጣ። እሺ አይ ከእንትና ጋር ተቀጥላለህ ውይይት እሺ እሺ በቃ ጠይቀኝ። እሺ ግን የተወሰነ ናቲሻ ደቂቃ እድል ልሰጠኝ ትችላለህ? ከጠየቀኝ በኋላ እኔ መልሼ መጠየቅ እችላለሁ? ያ ኦፍ ኮርስ እንዴ ሁለቴ ልጠየቅ ችግር የለውም። እሺ እጠየቃለሁ እኔ ምንም ችግር በሚገባ የለውም። ግን ምንም እንዳታስብ እኔ ብዙ ብቻ አላለም። ጥያቄን በትክክል እሺ እሺ፣ እሺ ወንድሜ ዳዊት። እሺ የቅድሙን ጥያቄ ልድገምልህ። የማይተረጎም ልሳን አለ ብላችሁ ስለምታምኑ የማይተረጎም ልሳን ተብሎ የተጻፈበት ክፍል አለ መጽሐፍ ቅዱስ ላይ? ሜይ ቢ ምዕራፍ 14 ላይ እንዲተረጎም ይጸልይ ይላል። ከመተርጎሙ በፊት ልሳኑ የመተርጎም ስጦታ እስካልተሰጠ ድረስ ልሳኑን ሰውየው ይናገራል ማለት ነው። እስከዛ ግን ሰውየው ልሳኑን ይናገራል፣ አእምሮ ያለ ፍሬ ነው። በመንፈስ ግን ይጸልያል። ዛት ሚንስ እሱም አይረዳውም ማለት ነው። ከዛ ሴንስ ነው የማይተረጎም ተብሎ እኛ ጋር የምንረዳው ማለት ነው። በአጠቃላይ ግን አይ ልሳን አይተረጎምም የሚል ድምዳሜ የለም። ለምን? እንድተረጉም ይጸልይ ስለሚል ማለት ነው። እንዲተረጉም ይጸልይ ነው የሚለው። እንዲተረጉም ሰውየው ራሱ መተርጎም ይችል ዘንድ ይጸልይ ስለሚል ማለት ነው። ከተመለሰልህ ብራዘር። ጥሩ። ስለዚህ የማይተረጎም የሚል ጥቅስ የለም፣ የማይተረጎም የሚል አስተምሮ የለም ነው የሚለው። እንግዲህ ይሄኛው ወዳጃችን ከዚህ በፊት ያለው እንኳን የተለየ ነው። ኤኒዌይስ ስለዚህ እያልክ ያለኸው ባጭሩ ሜይ ቢ ከምን አንጻር ነው ማይተረጎም የምንለው? ልሳኑ ይተረጎማል አይተረጎምም? እሺ ልሳኑን ሰውየው ኦልሬዲ እየተናገረ ነው። በመንፈስ ይጸልያል፣ እግዚአብሔርን ያመሰግናል። እሱም ላይረዳው ይችላል። እስከሚተረጎም ጊዜ ድረስ ግን ያ ልሳን ኦልሬዲ ከዚህ አንጻር ነው ማይተረጎም የምንለው እኮ። ይህ ልሳን ሊተረጎም የሚችል ነው አይችልም? ዳይሬክትሊ ሊተረጎም የሚችል ነው አይችልም? እንትን የሚልለው ይሰማል? እሺ ችግር የለም። ሰምተኸኛል? ቀጥል። ሊተረጎም የሚችል ነው አይችልም? ይችላል እኮ ነው የምልህ። ተሰማ በቃ ለእኔ ይሰማ።
ውጭ ልውጣ በቃ ሊተረጎም ከቻለ በቃ እኮ የማይተረጎም ልሳን የለም ማለት ነው። መተርጎም ግን እንዲተረጉም እኮ የመንፈስ ይጸልያል ቅዱስ እኮ ስለዚህ ሊተረጎም የሚችል ነው። ስጦታው ሊተረጎም የማይችል ልሳን የለም ማለት ነው ስጦታው አይደለ? የመተርጎም ስጦታው እስከሚስ አይ ስለ ስጦታው አሁን ስለ ሰውየው መተርጎም ስጦታ ከእግዚአብሔር ጋር ሳይሆን ብቻ የሚያወራ ከሆነ እኮ ልሳኑ ጥሩ በቃ ኔትወርክ በጣም በሰውየው እንትን አይደለም እያለ መንፈስ ስለሆነ ቅዱስ ነው ወደ ያንን ስጦታ ቀጣይ የሚሰጠው። እሺ እሺ ወደ ቀጣይ ልሂድ እየሰማኝ ስላልሆነ ማለት ነው። ይሰማሃል አሁን አይደል? እሺ አንደኛ ቆሮንቶስ ምዕራፍ 14 እየሰማሁ 23 ላይ እንግዲህ ማህበር ሁሉ አብረው ምን ቢሰበሰቡ ይሰማል? እሺ አንደኛ ቆሮንቶስ ምዕራፍ 14 23 ላይ እንግዲህ ማህበር ሁሉ አብረው ቢሰበሰቡ ሁሉም በልሳኖች ቢናገሩ አለ ያልተማሩ ወይም የማያምኑ ሰዎች ቢገቡ አለ። ያልተማሩ የተባሉት እነማን ናቸው? ሰምተኸኛል? ሜቢ የመንፈስ ቅዱስን አሰራር ስለ መንፈሳዊ ነገር ጥልቅ የሆነ ነገር የሌላቸው ወይንም አዲስ የሆኑ እየመለስኩልህ ነው። አይሰማም እንደ እኔ ድምፅ ጋይስ? እሺ አይሰማም? አይ ነው እየተሰማሁ ላግ አድርገህ ነበር። ቀጥል። እሺ ቀጥል። እየተሰማሁ አይደለሁም። ችግር የለውም ቀጥል። ሰዓቴ ግን በጣም እሺ አለቀ በጌታ። ኦኬ፣ ጥቅሱን ድገምልኝ እስቲ። ያልተማሩ የሚላቸው ችግር ደጋግመው የለውም፣ ሰዓት ይጨመርልህ። ያልተማሩ አንተ የሚላቸው እንትን ችግር የለውም፣ ሰዓት እሺ ይጨመርልሃል አልኩ። እሺ ይሄ ሰዓት እነርሱ ከፈቀዱ ችግር የለውም። እኮ ነው በቃ በጣም ላግ እ፣ እየሆነ እየተሰማችሁ አላቸው ሁለታችሁም ጋር መሰለኝ። በቃ አይ ነው እኔማ በትክክል ነው የሚሰማኝ። የእርሱ ይሰማል ዲያቆን? ኦኬ እሱ እሺ እኔ ላውራ የእሱ መሰለህ፣ ነው እንጂ ምንም እየተሰማኝ አይደለም። በቃ ቆይ በቃ አይ ሆልድ ኦን በቃ እኔ እንትን የሚላቸው ልበል የቅድሙን ጥያቄ ልመልስና ለመንፈሳዊ ነገር መዝሙሬ ሚራክል በ5 ደቂቃ ህፃናት የሆኑ ይዋዴ ይቀጥል። ወይንም በቃ አረ ለመንፈሳዊ ሚራክል ነገር ያሬዶ አይሰማም። ምንም ቆይ አንዴ በቃ እኛን እየሰማን አይደለም። ዲያቆን እያወሩ ነው እና ወይ ሚውት አድርግና ወይ ወርደ ተመለስ። ምንም እየተሰማ አይደለም ወንድም። ምንድን ነው የሆነው? የኔ ድምፅ አይሰማም እንደ መዝሙር? ወርደ ተመለስ ወንድሜ። አቤት። እሺ እኔ ልቀጥል። በጣም ይቅርታ ባለሽኝ ደቂቃ የቅድሟን ጥያቄ ሰው መማር ስላለበት ከስር እንትን ልበል አይሻልም? ደቂቃውን አስጀምረውና ማለት ነው። እሺ ምንድነው እንግዲህ ሁላችሁ መታች ያላችሁ ተከታተሉ እና ጥያቄው ምንድነው? በልሳን ብጸልይ አለ። ኦኬ ልሳን ምንድነው ተባብለናል። ታንግ የምንለው አንደበት ምላስ ማለት ነው። እሺ ቋንቋ ማለት ነው። በቃ ባጭሩ የሰው መግባቢያ ማለት ነው። የሰው መግባቢያ ቋንቋ ወይም ደግሞ ማርቆስ 16 ላይ እንደተናገረ በቃ በእኔ የሚያምኑ በአዳዲስ ቋንቋዎች ወይ ደግሞ አሮጌ ቋንቋ ይኖራቸዋል የየራሳቸው፣ ከዛ በተጨማሪ በሆነ በሌላ ቋንቋ ይናገራሉ አለ። ከዛን ሐዋርያት ሥራ ምዕራፍ 2 ሐዋርያት ምዕራፍ 10 እነዚህን ሁሉ ምናይ ይሆናል ማለት ነው። ስለዚህ ቋንቋ እንደሆነ ግልጽ ነው። እና በዚህ በልሳን ብጸልይ አለ መንፈሴ ይጸልያል። ኦኬ አይምሮዬ ግን ያለ ፍሬ ነው የሚለው ምን ማለት ነው ካሉኝ በኋላ ግን እነሱ በምን አይነት መደምደሚያ መሰላችሁ የወሰዱት? እንደው አይምሮዬ አያውቀው ወይም ደግሞ እኔ አላውቀውም የምለውን ካላወቅከው እንዴት ብለህ ትጸልያለህ? ባላወቁትስ ስሙን እንዴት ይጠራሉ ተብሎ አይደለ የተነገረው። ስለዚህ ካላወቅከው የምትናገረውን ስለ እግዚአብሔር ማታ ከሆነ ወይም ደግሞ የምትናገረው ማታ ከሆነ እንዴትም ብለህ ልጠራው አትችልም። ግን ታዲያ ምን ማለት ነው? አይምሮዬ ግን ያለ ፍሬ ነው ማለት እዛው ዝቅ ብለን እናነበዋለን ማለት ነው። ምን አለ እንግዲህ ምንድን ነው? በመንፈስ ጸልያለሁ፣ በአይምሮ ደግሞ ጸልያለሁ፣ በመንፈስ እዘምራለሁ፣ በአይምሮም ደግሞ እዘምራለሁ ካለ በኋላ እንዲያማ ካልሆነ አሁን ተመልከቱ፣ በግል ብቻውን የሚያመሰግን ግን ምእመኑ ወይ ደግሞ ህብረቱ የማይሰማ የማይዘምር የማያመሰግን ከሆነ አንተ በመንፈስ ብትባርክ አለ። በመንፈስ የሚለው ምንድን ነው? በመንፈስ ስጦታ በሆነው በልሳን ብትባርክ ባልተማሩት ምኑን? ቋንቋውን ማለት ነው። ቋንቋ ነው ካለን ቋንቋ በትምህርት የሚገኝ ነው። በነገራችን ላይ ሐዋርያው ቅዱስ ጴጥሮስ ሐዋርያ ሥራ ምዕራፍ 2 ላይ የተናገሩት ሙሉ ቋንቋ በትምህርት የሚገኝ ነው። በነገራችን ላይ በትምህርት የሚገኝ ነው።
አሁን ላይም በትምህርት እናገኘዋለን። ለምሳሌ ከቤተሰቦቻችን እንማራለን ቋንቋውን። አይ በትምህርት ቤትም ገብተን ደግሞ መማር እንችላለን። ስለዚህ ምን አለ ይኸውላችሁ፣ ባልተማሩት ምኑን ቋንቋውን ማለት ነው ባልተማሩት ስፍራ የተቀመጠው ምትለውን ካላወቀ እንዴት አድርጎ ለምስጋና አሜን ይላል ማለት ነው። ሐዋርያው ቅዱስ ጳውሎስ በትልቅ ቦታ ሰጥቶ የሚናገረው አእምሮ ያለ ፍሬ ነው የሚለው ይኸው ለምስጋና አሜን ካላለ አእምሮ ያለ ፍሬ ነው። ምዕመኑ ፍሬ አላፈራም፣ አልታነጸበትም። ለዛ ነው ከዚህ ከፍ ብላችሁ ልሳን የሚናገር ለማነጽ እንዲሆን እንዲበዛለት ይጸልይ የሚለው ማለት ነው። ስለዚህ ለማነጽ መሆን አለበት። ምኑን? ምዕመኑን፣ ክርስቲያኖችን፣ ህብረቱ አሜን ካላለ ይኸው ያለ ፍሬ ነው። ያለ ፍሬ ማለት ያለ ውጤት ነው ማለት ነው። ፍሬ ማለት ውጤት ማለት ነው በነገራችን ላይ እንጂ ጭራሽ አያቆም አእምሮ የሚል ትርጉም በቤተክርስቲያን አባትም በማንም ፍቺ የለውም። ስለዚህ እዛው ዝቅ ብሎ 16 ላይ ምን ይላል? ይሄው የተቀመጠው እና ቋንቋውን ያልተማረ የማያውቅ ማለት ነው። ልሳኑ ተሰጥቷል፣ ቻይንኛ ይሆናል። ቻይንኛ ስትናገር ቻይንኛ ያልተማረ ሰው የማያውቅ ሰው አሜን እንዴት ይልሃል? ለምን? አንተ ይኸው በመንፈስ ወይ ደግሞ በዚህ በተሰጠ ስጦታ በቋንቋው ስትባረክ አሜን ማለት አይችልም። አያውቀውም፣ አይሰማውማ። ከዛስ ካልሰማውስ ምን ይሆናል? አሜን አይልም። አሜን ካላለስ ፍሬ እያፈራህ አይደለም። ስለዚህ ሐዋርያው ቅዱስ ጳውሎስ ምን እያለ ነው? በልሳን የምትናገሩ ፍሬ ለማፍራት ይሁን እያለ ለማነጽ ይሁን። ኦኬ፣ ምዕመኑ አብሮ አሜን ማለት አለበት። ይሄን እንዲሆን አለ እዛው 15 ላይ ከፍ ብለን የመጣነው ያነበብነው ላይ ምን አለ? በመንፈስም ትጸልያለህ። ኦኬ፣ አንተም ትጸልያለህ። እሺ፣ እንደገና ደግሞ ምዕመኑም አብሮ ይጸልያል ማለት ነው። ለዛ ነው በመንፈስም ጸልያለሁ በአእምሮም ደግሞ ጸልያለሁ። ስለዚህ እሱ ጸሎት ሲያደርግ ወይ ደግሞ መባረክ ሲያደርግ ወይ ደግሞ ምስጋና ወይ ደግሞ መዝሙር ሲያደርግ በቋንቋው በተሰጠው ልሳን ምዕመኑም አብሮ አሜን ማለት አለበት። አሜን ካላለ ግን ያለ ፍሬ ነው እያለ ነው። አእምሮ ያለ ፍሬ ነው እያለ ነው። ግን እንደው ሊትራል እንደዚህ ሚኒንጉን ራሱን ውሰድ ከተባለ አእምሮ ያለ ፍሬ ነው ማለት ባይዘዌ በምን ከተናገርኩ እያለ ነው። በእነሱ በሚሉት በልሳን ከተናገርኩ አእምሮ ያለ ፍሬ ነው ሊትራሊ እንውሰደው ከተባለ በቃ ሻራ ፓራ የሚለውን ቃላት መደጋገም ስትናገር ፍሬ አልባ ነህ እያለህ ነው። ባይዘዌ ሊትራሊ ኢቭን እንውሰደው ከተባለ ማለት ነው። ስለዚህ እያለ ያለው ምዕመኑ ወይ ደግሞ ክርስቲያኖቹ ያለ ፍሬ ናቸው ወይ ደግሞ ጥቅም አልተገኘበትም ማለት ነው። ለዛ ነው ከዛ ከፍ ብሎ ለማነጽ ይሆነ። ይልቁንስ ግን ይህ ልሳን ምንድን ነው? ለማያምን ሰው ምልክት ነው። በነገራችን ላይ ይህ ልሳን ለምሳሌ እኔ ዮኒ መዝሙረ እነ ዮሐዴ ዲያቆን ዳዊት ደሜ ምንድነን? በእነሱ አይን እማናምነና ለእኛ ምልክት ይሆን ዘንድ ነው። እንዴት? እኛ የምንናገረውን ቋንቋ እነሱ ከመጀመሪያው ሳይናገሩት ከዛ መንፈስ ቅዱስ እንደሰጣቸው ያሳዩንና ወደ እነሱ እንድንሄድ የሚያደርግ ነው። ማስረጃ ሐዋርያ ሥራ ምዕራፍ 2 ላይ ይኸውላችሁ የመንፈስ ቅዱስ ስጦታን ሰጠና ከዛስ ምን ብሎ ተገረሙ? እነዚህ የገሊላ ሰዎች አናውቃቸውም እንዴት በገዛ ቋንቋችን አወሩ? ያወሩት እኮ በገዛ ቋንቋችሁ እኮ መንፈስ ቅዱስ ሰጥቷቸው ነው፣ ከየትም አምጥተው አይደለም። መንፈስ ቅዱስ የሚባል አለ። አዎ አያችሁ፣ ምልክት ይሆናል። ለሚያምኑ አይደለም ነው የሚለው ጭራሽ። ስለዚህ ለማያምኑ የተሰጠ ነው ይሄ ልሳን። ለማያምኑ እንዴት ነው የተሰጠው? ይኸው በቃ ሁላችሁ የምትናገሩትን ቋንቋ እኔ ከልጅነት ጀምሮ እንደማልናገር ታውቃላችሁ። ከዛ ሰደሊ የሆነ ሰዓት ላይ ቢሰጠኝ መንፈስ ቅዱስ እንደሰጠኝ ነግራችኋለሁ፣ በመንፈስ ቅዱስ እንድታምኑ ነው። ስለዚህ በሐዋርያት አገልግሎት ምንድነው? መንፈስ ቅዱስ አብሮ ይመሰክራል። እነዚህን ስጦ እዚሁ አንደኛ ቆሮንቶስ ምዕራፍ 12:10 ላይ ምን ይላል? በልሳን መናገርን ማን ይሰጣል? መንፈስ ቅዱስ ካለ በኋላ ይሄው የተነገረውን መተርጎም ነው የሚሰጠው ይላል ማለት ነው። ቴንክ ዩ። እሺ ዲያቆን እናመሰግናለን። ጊዜ ይስጥልን። ዮሐድሻና ፕሮፌት አሉ። ፕሮፌት አለው መዝሙር። እሺ እንኳን በሰላም መጡ። ሰላም ኖት? ይሰማል? አዎ ይሰማል። አይሰማም? እግዚአብሔር ይመስገን፣ ሁሉ መልካም። እግዚአብሔር ይመስገን። ይሰማል። እሺ ያዲ ያለ ኦኬ። አዎ ይሰማል አሁን? አዎ ጥሩ። እሺ እንዴት ነው የምናደርገው? ጥያቄና መልስ ወይስ እንዴት ነው? የተወሰነ ሀሳብ መስጠት ትፈልጋላችሁ? 5 ደቂቃ እንስትና ከዛ 5 ደቂቃ አንድ ሀሳብ ስጡ። ከዛ ወደ ጥያቄና መልስ እናደርግ። 5 ደቂቃ በጣም ብዙ ነው። 3 ይሁን። እሺ አሪፍ ሀሳብ። 5 ቢሆን ማለት መዝሙር 5 ላድርገውና ሩሳዊ ስለሚል ያው ግራውንድ ሰርተን ሁለታችንም 5 ደቂቃ 5 ላድርገውና በእርሊ የጨረሰ ችግር የለውም። እሺ ማን ይጀምር? ምናልባት የኛ
አፈርሜቲቭ ፕሮፌት ስለሆኑ ምናልባት ሀሳቡ ቢጨምሩ ጥሩ ነው። እሺ ፕሮፌት ይጀምራሉ። የዋድ ቢጀምር ጥሩ ነው። የዋድ ቢጀምር ደስ ይለኛል። ፕሮፌት አሁን እኔ የለም ይሄ የማይተረጎም ልሳን የለም ብዬ ነው የማምነው እና አሁን የለም ለማለት የማነሳው ፖይንት ኦልሬዲ ማለት የተለየ ልሳን አለ የሚለው አፈርሜቲቭ አክሽን የሚያነሱት እርሶ ነው። እንግዲህ ከዲያቆን ጋር ሲነሳ የነበረው ሀሳብ ኦልሬዲ በደንብ ሀሳቡ ስለተሰጠበት እስቲ አለ ምትለ አይ ቲንክ ወጣት ስለሆን ከአንተ እያልኩ ብጠራ ጥሩ ነው እና አንተ ደግሞ ታነሳው ካለሽ ሲጀምር ይበሉኝ። ጀምር ደቂቃ ያዙልኝ መዝሙረሽ ችግር የለውም። ያ ጀምር አስጀምረው። ኦኬ እሺ በጌታ በኢየሱስ እጀምረዋለሁ። የመጀመሪያው ስለ ልሳን ሲወራ ልሳን የጸጋ ስጦታ እንደሆነ እና የጸጋ ስጦታ እንደሆነ መጽሐፍ ቅዱስ ይናገራል። ከዛ ባለፈ ልሳንን የመጀመሪያ ማርቆስ ወንጌል ምዕራፍ 16 ቁጥር 17 ላይ እናያለን። ከዛ በኋላ ማቴዎስ 3 ላይ ማቴዎስ 16 ላይ ማርቆስ 16 ላይ ሐዋርያት ሥራ ምዕራፍ 1:5 ላይ 1:8 ላይ ከዛ 2 ላይ ሐዋርያት ሥራ 10 ሐዋርያት ሥራ 19 ላይ ከዛ ቆሮንቶስ ምዕራፍ 12 ከዛ አንደኛ ቆሮንቶስ ምዕራፍ 14 ላይ በደንብ ወርድበታለሁ። ማርቆስ ላይ እንዴት ተቀመጠ ከተባለ በተስፋ መልኩ ሲቀመጥ እናያለን። ስለ ልሳን ምን አይነት ተስፋ ነው ጌታ የተናገራቸው ሲባል ሀፕን አላደረገም ግን ተነግሯል። 17 እንደዚህ ይላል፣ የሚያምኑትን እነዚህ ምልክቶች ይከተሏቸዋል፣ በስሜ አጋንንት ያወጣሉ፣ በአዲስ ልሳን ይናገራሉ ብሎ ክሌም ያደርጋል። ይህ ማለት ሀፕን አድርጓል ማለት አይደለም፣ ግን በተስፋ መልኩ ሲቀመጥ እናያለን ጌታ ኢየሱስ ለሐዋርያቶች ሲነግራቸው። ከዛ ባለፈ ዮሐንስም ሲናገር እኔ በውሃ አጠምቃለሁ ከዛ በመንፈስ ቅዱስና በእሳት ያጠምቃቸዋል ብሎ ይናገር ነበር በማቴዎስ ወንጌል ምዕራፍ 3:11። ብዙ ጊዜ ልሳን ሐዋርያት ሥራ ላይ ከመንፈስ ቅዱስ ጥምቀት በኋላ ተከታትሎ ሲመጣ ቆርኔሌዎስ ጋር እናያለን። እዛ ደግሞ ኤፌሶን ያሉት ከጥምቀት ጋር ሲጋፈሉት እናያለን ማለት ነው። እዚህ ሐዋርያት ሥራ ምዕራፍ 1 ላይ አሁንም በተስፋ ሲቀመጥ እናያለን ልሳን። የት ላይ? ሐዋርያት ሥራ ምዕራፍ 1 ቁጥር 5 እንደዚህ ይላል። 5 ላይ እንደዚህ ይላል ቁጥር 5 ዮሐንስ በውሃ አጥምቆ ነበርና እናንተ ግን ከጥቂት ጊዜ በኋላ በመንፈስ ቅዱስ ትጠመቃላችሁ። ለምን? ልሳን መናገር ከመንፈስ ቅዱስ ጥምቀት በኋላ የሚመጣ እንደሆነ ክሌም ሰጥቶ ያልፋል። ቁጥር 8 ላንብብላችሁ። ሐዋርያት ሥራ ምዕራፍ 1 ቁጥር 8 ነገር ግን ይላል መንፈስ ቅዱስ በእናንተ ላይ በሚወርድበት ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌም በይሁዳና በሰማርያ እስከ ምድር ዳርቻ ሁሉ ምስክሮቼ ትሆናላችሁ ብሎ ክሌም ካደረገ በኋላ ልክ እንደ ተስፋው ማርቆስ ወንጌል ምዕራፍ 16 17 ላይ በተስፋ መልክ ተቀምጧል። ምዕራፍ 2 ላይ ሀፕን ያደርጋል። ከዛስ ሁሉም በመንፈስ ቅዱስ ተሞሉ፣ መንፈስ እንዲናገሩ በሰጣቸው መጠን በሌሎች ቋንቋዎች ተናገሩ ብሎ በሌሎች ቋንቋ ምናይ ቋንቋ የግሪክ ቋንቋ፣ የግብፅ ቋንቋ፣ የኢላሜጥ፣ የሜድ ምናይ ወደ 13 የሚያክሉ ሀገር ቋንቋ የመጡት የተበተኑ እስራኤላውያን ያን የጴንጤቆስጤ በዓል የሚያከብሩት እስራኤል ስለነበረ በሚሰሙት ቋንቋ ሲነገር እናያለን። ትርጉም የሚባል ታሪክ እዛ ጋር አልነበረም፣ በሚሰሙት ቋንቋ ስለነበረ። ከዛ ባለፈ ቆርኔሌዎስ ጋር እንያ ቆርኔሌዎስ ጋር ምዕራፍ 10 ላይ ምዕራፍ 10 ቁጥር 44 ላይ እንደዚህ ይላል 44 10 ላይ በጣም በሚገርም ቁጣ 10:44 ላይ እንደዚህ ይላል ጴጥሮስም ይህን ከተናገረ በኋላ ቃሉን በሰሙት ሁሉ ላይ መንፈስ ቅዱስ ወረደባቸው ፍሮም ዘ ቢጊኒንግ። ከዛ በኋላ ከጴጥሮስ ጋር የመጡት ከተገረዙት ወገን የሆኑ ታማኞች የመንፈስ ቅዱስ ስጦታ በአሕዛብ ላይ መፍሰሱን ሲያዩ ተገረሙ። የመንፈስ ቅዱስ ስጦታ አንዱ ምንድን ነው ሲባል ቁጥር 46 ይኸውም በልሳን ሲናገሩና እግዚአብሔርን ሲያመሰግኑ ሰሟቸው። ምን? መንፈስ ቅዱስ ስጦታ ተቀበሉ፣ በልሳን ተናገሩ። እዚህ ጋር ተተረጎመ አልተረጎመ የሚል ነገር የለውም። ምዕራፍ 19 ሐዋርያት ሥራ ላይ ቁጥር 6 ላይ እንደዚህ ይላል። ምዕራፍ 19 ኤፌሶን ሲገባ እንደዚህ አለ ጳውሎስም እጁን በላያቸው ላይ በጫነ ጊዜ መንፈስ ቅዱስ ወረደባቸው፣ በሌሎች ቋንቋዎችም ተናገሩ። ኢኒሴንስ መንፈስ ቅዱስን መቀበል፣ መሞላት፣ መጠመቅ፣ ከዛ ደግሞ የጸጋ ስጦታ እናያለን ማለት ነው። በሐዋርያት ሥራ ይህን ካየን ወደ አንደኛ ቆሮንቶስ እንሄዳለን። አንደኛ ቆሮንቶስ ላይ ቀደም ሲነሳ እንደነበረው 12:10 ላይ ልሳን የጸጋ ስጦታ ሆኖ ተቀምጧል። ልሳን የጸጋ ስጦታ ሆኖ ተቀምጧል። አንደኛ ቆሮንቶስ ምዕራፍ 12 ቁጥር 10 እንደዚህ ይላል። ምዕራፍ 12 ቁጥር 10 ለአንዱ ታምራት ማድረግ፣ ለሌላው ትንቢትን መናገር፣ ለሌላው ደግሞ መናፍስትን መለየት፣ ለአንዱ ደግሞ ይላል የጸጋ ስጦታ ስለሆነ ልሳን ለአንዱ በልሳን መናገር፣ ደግሞም ባይ ዲፎልት ለሌላው የተነገረውን ልሳን መተርጎም ስጦታ ይሰጠዋል። ስለዚህ ልሳን የጸጋ ስጦታ ሆኖ እናየዋለን። የት?
አንደኛ ቆሮንቶስ ምዕራፍ 12 10 30 ላይ እንደዚህ ይላል እዚሁ ሁሉስ በልሳን ይናገራሉ፣ ሁሉ ይተረጉማሉ ይላል። አይ አንዳንዶች ይናገራሉ፣ አንዳንዶች ደግሞ ይተረጉማሉ ካለ በኋላ ማርቆስ 16 ላይ ስንሄድ ተስፋ ነው የሚያምኑትን ሊከተላቸው ይችላል ብሎ አስቀምጧል። እዚህ ደግሞ አንደኛ ቆሮንቶስ ምዕራፍ 14 ላይ ስንገባ ምዕራፍ 2 ቁጥር 2 ላይ ልሳንና ሴክሬት እንደሚያወራ ከእግዚአብሔር ጋር ሚስጥር እንደሚያወራ ይናገራል። ከዛ ወርዶ 4 ላይ ደግሞ በልሳን የሚናገር ራሱን ያንጻል፣ ትንቢት ግን ለቤተክርስቲያን ብሎ ይናገርና በህብረት መካከል ደግሞ ይናገራል። ቁጥር 26 ላይ በህብረት መካከል አንዱ መዝሙር አለው፣ ቁጥር 26 ላይ አንዱ ደግሞ ትምህርት አለው፣ አንዱ መግለጥ አለው፣ አንዱ ልሳን መናገር አለው፣ አንዱ መተርጎም አለው ብሎ ይናገራል። ከዛ ባለፈ አንደኛ ቆሮንቶስ ምዕራፍ 13 ቁጥር 1 ላይ በሰዎችና በመላእክት ልሳን ብናገር ፍቅር ግን ከሌለኝ ከንቱ ነኝ ይላል። ምን ለማለት ነው? በመላእክትና በልሳን ካለ በኋላ ፍቅር ግሬተር ዛን መሆኑን ለማሳየት ይሞክራል። ከዛ በኋላ 8 ላይ ፍቅር ከቶ አይወድቅም፣ ነገር ግን ትንቢት ይሻራል። ዛሬ አይደለም ነገ ይሻራል። ፕሮባቢሊቲ ነው። ፍጹም የሆነ ሲመጣ ልሳን ቢሆን ይቀራል። ቀርቷል ሳይሆን ገና ነው የሚቀረው። ሙሉ የሆነ ሲመጣ ቁጥር 10 ላይ ያብራራል። ስለ ልሳን አዲስ ኪዳን ላይ ይህን ካየን ቀጣይ የዋድ የሚለውን ሰምተን ደግሞ ሪባትን እናደርጋለን። ኦኬ እሺ ፕሮፌት ቴንክ ዩ። አይ ቲንክ ደቂቃ ይጀምሯል። ልቀጥል እንግዲህ ባይዘዌይ ልሳን ማለት ከመሰረታዊ ትርጉሙ ስንጀምር የግዕዝ ቋንቋ ነው። ምንም የተለየ ትርጉም የለውም። በቃ ቋንቋ ማለት ነው። ሌላ ምንም ትርጉም የለውም። ቋንቋ ያልሆነ ቋንቋ ማለት ደግሞ ባይ ኔቸር መግባቢያ ወይም ደግሞ አንዱ ከአንዱ ጋር የሚግባባበት መነጋገሪያ መግባቢያ ማለት ነው። ዘን አንድ ልሳን መግባቢያነቱ ቀርቶ ግራ ማጋባት ከጀመረ ኢዝ ኖ ሞር ልሳን ወይም ደግሞ ቋንቋ መሆኑ ቀርቷል ማለት ነው። ታዲያ ምን ሆኗል? የነገሮች መጋጨትና ጫጫታ ብቻ ሆኖ ይቀራል ማለት ነው። ኦኬ ሶ ከዛ አንጻር የሚታይ ነው። ሶ መጽሐፍ ቅዱስ ስለ ልሳን ምን ብለዋል? ፕሮፌትም ከመጽሐፍ ቅዱስ በምልአት እንደሚናገረው አስቀድሞ ትንቢተ ኢዩኤል ምዕራፍ 2 ላይ መንፈስ ቅዱስ ወይም ደግሞ እግዚአብሔር በትንቢት ምን ብሎ ተናግሯል? መንፈሰ እግዚአብሔር ወይም ደግሞ መንፈስ ቅዱስ በመጣ ጊዜ ለሐዋርያቶቹ ወይም ደግሞ ለክርስቲያኖች ላይ መንፈስ ቅዱስ እንደሚወርድና በልዩ ልዩ ቋንቋዎች መናገርን ስጦታ እንደሚሰጣቸው አስቀድሞ ተናግሯል። እና በጣም ደስ በሚል ሁኔታ ፕሮፌት የተለየና የማይተረጎም ልሳን አለ ሲሉ አልሰማሁም። እንግዲህ እስካሁን በኋላ ላይ ምናልባት ካሉ እናያለን። ያ ልሳን ኢፌክቲቭሊ እና ፉሊ የወረደው እንግዲህ ሐዋርያቶቹ ላይ አደለ። በተስፋ ክርስቶስ ራሱ ኃይልን እስክትለብሱ ድረስ በኢየሩሳሌም ቆዩ ብሎ በተደጋጋሚ ተናግሯል። ያንን በኢየሩሳሌም ከቆዩ በኋላ የሚያገኙት ጸጋ መንፈስ ቅዱስ ነው። ያ ካገኙ በኋላ ያገኙት ታላቅ ስጦታ ልሳን ተብሎ ተነግሯል። ያ ልሳን ደግሞ የማይተረጎም ሳይሆን የሚታወቅና ሰዎች የሚሰሙት ቋንቋ እንደሆነ በግልጽ ይናገራል። ከሐዋርያት ሥራ ምዕራፍ 1 ጀምሮ ያለውን በተስፋ ቃል መንፈስ በወረደላችሁ ጊዜ በመንፈስ ቅዱስ በተጠመቃችሁ ጊዜ ስለሚል እሱን እንዘለውና የተለየ ሀሳብ ስላልተነሳ ምዕራፍ 2 ግን በጣም በሚገርም ሁኔታ ተስፋ የተገባለት ያን መንፈስ ቅዱስ በትንቢተ ኢዩኤል የተነገረው ያ መንፈስ ቅዱስ በወንዶች በሴቶች ሁሉ ላይ ሲወርድ ምን አይነት ልሳን የሰጠው የሚለውን ለሐዋርያቶቹ የሰጣቸውን ስፒሪት ወይም ደግሞ የሰጣቸውን ልሳን ካልተቀበልክ በቃ አንተ የሐዋርያቱ መንፈስ አይደለም የተቀበልከው ማለት ነው። ለሐዋርያቶቹ እንግዲህ በዓለ ሀምሳ የተባለውን ቀን በደረሰ ጊዜ ሁሉ በአንድ ልብ ሆነው አብረው ሳሉ ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምፅ መጣ፣ ተቀምጠውም የነበሩትንም ቤት ሁሉ ሞላው ይላል። አሁን የመንፈስ ቅዱስ በኃይል መምጣት እዚህ እንመለከታለን። እንደ እሳትም የተከፋፈሉ ልሳኖች ታዩአቸው ይላል። ልሳኖች ታዩአቸው። ኦኬ ያ የታየው ልሳን ምን? በእያንዳንዳቸውም ላይ ተቀመጡባቸው። ልሳኖች ናቸው የተገለጠው። መንፈስ ቅዱስ የገለጠው ልሳኖች ነው እና በእያንዳንዱ ሐዋርያ ላይ ተቀምጧል ይሄ ልሳን እና በሁሉም መንፈስ ቅዱስ ሞላባቸው ይላል። ልሳኑ የገለጠው መንፈስ ቅዱስ ልሳን ሐዋርያቶቹ የተገለጠላቸው ይህንን። ስለዚህ መናገር ጀመሩ። ሲናገሩ ምን አሉ? ህዝቡ ሁሉ ተነስቶ ምን አለ? ተገርመውም ተደንቀውም እንዲህ አሉ፣ እነሆ እነዚህ
እዛ የተሰበሰቡ የእያንዳንዳቸው ከአረብም የመጣለ ከፊላደልፊያ ያለ ከካፓዶሻ የመጡ ሰዎች አሉ። የእያንዳንዱ ቋንቋ መንፈስ ቅዱስ ገለጸና መናገር ጀመረ። ስለዚህ ለማያምን ምልክት ነው ያለው ሐዋርያ ቅዱስ ጳውሎስ። ከዚህ አንጻር የማያምኑት አሁን በዚህ ሰዓት ልሳን ሲገለጥ ምልክት ሆነባቸው። ይህ የመንፈስ ቅዱስ ስራ ነው ብለው አደነቁ ይላል። በተመሳሳይ መንገድ ሐዋርያ ሥራ ምዕራፍ 10ም ይሄ ታሪክ ተደግሞ እንመለከታለን። አሁን አይሁዳውያን ለአሕዛብ ነው የተገለጠላቸው። ሐዋርያ ሥራ ምዕራፍ 10 ደግሞ ከአሕዛብ ለአይሁዳውያን ሲገለጥላቸው ማለትም ቆርኔሊዮስ ከአሕዛብ ወገን የሆነ ነው አይደል? መንፈስ ቅዱስ ይመጣና የአይሁዳውያን ቋንቋ አልገለጠለም፣ ይገልጥለታል። እና ምን ሲል ይሰማሉ አይሁዳውያን? እግዚአብሔር አምላክ ሲያመሰግን። እንዴ ይሄ አሕዛብ አይደለም እንዴ? እንዴት ነው ያልተወለድክበት ቋንቋ ፎሬስተርን መንፈስ ቅዱስ ይገልጽልና ትናገራለህ ማለት ነው። እግዚአብሔር ይስጥልሽ። ሰዓት አለቀ። እሺ ጥያቄና መልስ ነው የምታደርጉት አይደለ? ወዲ እንደዛ ይሻላል። እኔ እንጃ ንገሩኝ። ከሀሳብ ወይስ ሶስት ደቂቃ እንሂድ? ያነሳችሁት ሀሳብ ላይ ሶስት ደቂቃ ልስጣችሁ። ጥሩ ፕሮፌት አሉ አለው መዝሙሬ። እሺ ዮሐድ ያነሳው ሀሳብ ላይ እርስዎ ደግሞ የሚያፈርሱ ማፍረስ የሚለው ቃል አይገልጸውም፣ ግን ሀሳቦታ የዮሐድ ሀሳብ ኦኬ እሺ የመጀመሪያው እንግዲህ ወንድማችን ዮሐድ የኢዩኤልን መጽሐፍ ምዕራፍ 2 ነው ክሌም ያደረገው። እንግዲህ በዛ ቀን የሚታወቅ ነው። ኢዩኤል ምዕራፍ 2 ቁጥር 28 ላይ ትንቢት ተነግሯል። ከዚያ በኋላ በመንፈስ በስጋ ለባሽ ሁሉ ላይ መንፈሴን አፈሳለሁ፣ ወንዶችና ልጆች ሴቶች ልጆች ትንቢትን ይናገራሉ እንጂ የሚለው እንጂ ልሳንን አይልም እዚህ አካባቢ። ከዛ ሽማግሌዎች ህልምን ያለማሉ፣ ጎረምሶች ደግሞ ራእይን ነው የሚለው እንጂ ሊትራሊ ልሳን የሚል ቃል አይናገርም። እንደው ስለ ልሳን ካስፈለገ እንደውም እዚህ ኢሳያስ ምዕራፍ 28 ማንሳት የተሻለ ይመስለኝ ነበር። እሱም ቢያነሳ ጥሩ ነበር። ኢሳያስ ምዕራፍ 28 ላይ እንደዚህ ይላል። ከቁጥር 49 ጀምሮ 28 ኢሳያስ 28 ከ11 ጀምሮ 11 እና 12 እንደዚህ ይላል። ኢሳያስ ምዕራፍ 28 11 ላይ እንግዲያማ እግዚአብሔር በባዕዳን ልሳን በእንግዳ ቋንቋ ለእነዚህ ህዝብ እናገራል ብሎ ተናግሯል። ስለዚህ እዛ ጋር ትንቢት ነው የሚለው ልሳን አይልም። ከዛ ባለፈ የኢዩኤልን ትንቢት ቀጥታ የምናገኘው በሐዋርያት ሥራ ምዕራፍ 2 ነው። ኢዩኤል የሚገናኘው ከሐዋርያት ሥራ ምዕራፍ 2 ጋር ስለሆነ ጴጥሮስም በዛ ጊዜ ሲናገር በኢዩኤል ላይ የተነገረው ያ ነው ከጌታ ማለት ጌታ በስጋ ለባሽ ልጅ መንፈሴን አፈሳለሁ ትንቢት ይናገር ብሎ የተናገረውን ሲያስታውስና ሪቬል ሲያደርግላቸው እናያለን። ታዲያ ዮሐድ ላይ አንድ ያዝኩት ነገር ምንድን ነው? ልሳን ቋንቋ ብቻ ነው የሚል አይነት ክሌም አስቀምጧል። አንድ ነው ሁለት ነው አላለም፣ ግን ቋንቋ ነው ካለ ባይ ዲፎልት ምን እያለን ነው? አንድ ብቻ ነው እያለን ነው ማለት ነው። ስለዚህ ልሳን ቋንቋ ነው ብሏል። ታዲያ እኔ ሌሎች ጥያቄዎች ይነሱብኛል። ለምን ከተባለ ልሳን በሐዋርያት ሥራ ምዕራፍ 2 ላይ ብቻ ሀፕን ያደረገ አይደለም። ቀደም እንደ ተስፋ ፍሮም ዘ ቢጊኒንግ ሳነሳ ተስፋ ሆኖ ማርቆስ 16:17 ላይ ተቀምጧል። የሚያምኑትን በአዲስ ቋንቋ ይናገራሉ የሚል ነበረ። እሱን እንዴት ነው የሚያየው? ይሄን ጥያቄ እንደ ጥያቄ አቀርብለታል። ቋንቋ ነው እያለ ነው። ለእሱም መልስ ያስፈልገናል ማለት ነው። ከዛ ባለፈ አንደኛ ቆሮንቶስ ምዕራፍ 14 ቁጥር 26 ላይ ሁላችሁ ስትሰባሰቡ ይላል። አንዱ መዝሙር አለው፣ አንዱ ትምህርት አለው፣ አንዱ ልሳን መናገር አለው፣ መተርጎም አለው እያለ ቋንቋ ነው ካልከን እዛ ጋር ለምን መተርጎም ለምን መናገር ብሎ ሲናገር ታያለ። ከዛ ባለፈ ልሳን የጸጋ ስጦታ ነው ወይ ብዬ ጠይቀዋለሁ። ይሄን አላነሳም። ለምን ሲባል አንደኛ ቆሮንቶስ ምዕራፍ 12 10 ላይ አንዱ መንፈስ ለሚፈልገው ጸጋን ይሰጣል። ለአንዱ ዲዘርቬሽን፣ ለአንዱ መለየት፣ ለአንዱ በልሳን መናገር፣ ለአንዱ መተርጎም ይላል። ታዲያ የአንደኛ ቆሮንቶስ
ቋንቋ ተናገሩ የሚል ቃል ስለሌለ ኤፌሶንን ደግሞ አልለካውም። እዛ ጋር ደግሞ ልሳን እንደተናገሩ እንጂ በምን እንደተናገሩ አይናገርም። ስለዚህ ያነሳሁትን ጥያቄ ላይ መልስ ቢያዘጋጀልን ጥሩ ነው ብዬ አስባለሁ። ኦኬ እሺ፣ ሪሰት ይደረግና እሺ፣ ልጅ 3 ደቂቃ እሺ። ኦኬ ወደ መልሱ ስገባ በብሉይ ኪዳን የተነገረው ልሳን ነው በሐዲስ የተነገረው ብያለሁ። እሱ በትንቢተ ኢዩኤል በወንዶች እና በሴቶች ላይ እንደሚመጣ ከዛ በልሳኖች እንደሚናገሩ ትንቢተ ኢሳያስ ምዕራፍ 28 ላይ ሁለት ላይ ለእግዚአብሔር እንጂ ለሰው አይናገርም የሚለው የማይታወቅ ልሳን ማለት አይደለም። ምን ማለት ነው? አሁን በአንድ ማህበር ውስጥ ስለ ማህበር ነው እየተናገረ ያለው ሐዋርያ ቅዱስ ጳውሎስ። ማህበር ላይ ተሰባስበው አንድ ሰው ያ ማህበር የማይሰማው ግን ኦኬ መንፈስ ቅዱስ የገለጸለት አዲስ ቋንቋ ልክ ሐዋርያቶቹ አሁን ለምሳሌ ለብዙ ህዝቦች የሚነገር ቋንቋ አይደለ፣ ለእያንዳንዱ ነገድ የሚሆን ቋንቋ ተገልጾላቸዋል። ሶ ለዛ ማህበር ማይሆን ቋንቋ ተጠቅመው ግን የሚሰብክ ከሆነ ወይም ደግሞ በዛ ማህበር ውስጥ ተገለጸልን ብለው ብቻ ማህበሩ የማይሰማው ቋንቋ የሚናገሩ ከሆነ እሱ ይታነጽበታል፣ ማህበሩ ግን አይታነጽበትም ማለት ነው። እዛ ያለው ማህበር አይሰማው፣ ነገር ግን የሚሰማው የሚያደርገው ጸሎት እግዚአብሔር ይሰማዋል የሚል ሀሳብ ነው ያለው። እሱ በስፋት ጥያቄና መልስም ስለምንሄድበት ችግር የለውም። አንደኛ ቆሮንቶስ ምዕራፍ 12 እኮ የሰውና የመላእክት ልሳን ብሎ እኮ ይናገራል። መላእክትም ልሳን እንዳላቸው እሱ መላእክት ልሳን አላቸው ለማለት አይደለም በጭራሽ። አዲሱ መደበኛ ትርጉም የፕሮቴስታንቶቹ ራሱ ምንድነው የሚለው? ግነታዊ አገላለጽ ብሎ ነው የሚገልጸው። ምክንያቱም እንደው እንዲህ እንኳን ባደርግ ማለት የምርም እንደዛ አላቸው ወይም ደግሞ እንደዛ የሚሆን ሰው አለ ማለት አይደለም። እሱን ማረጋገጥ የምንችለው ዝቅ ብለን እንደው እውቀትን ሁሉ እንኳን ቢኖረኝ ብሎ ይናገራል። ጥበብን ሁሉ ራሱ ሊኖረው አይችልም ሰው። ግን ምንድነው ግነታዊ አገላለጽ ነው። እንደዚህ እንኳን ቢሆን የማይሆን ነው፣ ግን እንደዚህ እንኳን ቢቻል ኖሮ ራሱ ምንድነው ፍቅር ግን ከሌለኝ ከንቱ ነው የሚለውን ለመግለጽ ግነታዊ አገላለጽ የተጠቀመው ነው። ይሄ የፕሮቴስታንት አዲሱ መደበኛ ትርጉም ቀጥታ መመልከት አስፈላጊ ነው። የጸጋ ስጦታ ነው ወይ ብሏል። ኦፍኮርስ አዎ የጸጋ ስጦታ ነው፣ ግን ለእያንዳንዱ የሚሰጥ የጸጋ ስጦታ ደግሞ አይደለም። እናንተ በአይነሴሲቲ ነው የምታደርጉት። እያንዳንዱ ክርስቲያን ሲሆን ሲጠመቅ በቃ ልሳን ይናገራል። ሌሎቹ ግን አትጠሯቸውም። መተርጎም፣ አጋንንትን ማውጣት፣ ሌሎቹ አትጠቅሷቸውም። እችን ፓርት ብቻ ግን በቃ ለሁሉም የተሰጠች አድርጋችሁ ትናገራላችሁ። አዎ የመንፈስ ቅዱስ ስጦታ ነው። ሐዋርያት እኮ ተሰጥቷቸው እንጂ ተምረውት ወይም ደግሞ በት ቋንቋ አይደለም የተናገሩት፣ በመንፈስ ቅዱስ የተሰጣቸው ነው። ሰው ጸጋ ነው ማለት ነው። ቆርኔሌዎስ ደግሞ የሚሰማ ቋንቋ ነው የተናገረው። ኦፍኮርስ እዛው ክፍሉ እኮ ምንድነው የሚለው? እግዚአብሔርን ሲያመሰግን ሰሙ ነው የሚለው። እግዚአብሔርን ሲያመሰግን እያመሰገነ እንደሆነ ያውቃሉ። አንድ ፓስተር ታራራም ሻራ እሺ የጥያቄና መልስ ደቂቃ ስንት ያዘላችሁ? አሁን እሱ ረዘም ቢል ጥሩ ነው። አይ ቲንክ ስንት 10 የተነሱ ሀሳቦች ያልተነሱም ሰፋ ተደርገው እንዲጠየቁ 10 ይሁን 10 ይሁን ዛም በላይ 15 ይሁን ኦራ ብዙ ሰው እንዳይቀመጣ 15 ይሁን። እሺ ይሁን ችግር የለም። ኦልሞስት እሺ ወይ 12 ደቂቃ ይሁን እንዳይበዛ 12 ይሁን እንዳይበዛ ሰው እንትን እንዳይሰለች። እሺ ማን ነው የሚጀምረው? እሺ ፕሮፌት ይቀጥሉ ጥያቄ። እሺ ዮሐዲ እሺ የመጀመሪያው ጥያቄ ምንድን ነው? ዮሐዳውን ሲናገር እንደሰማችሁት በኢዩኤል ምዕራፍ 2:28 ላይ እንደው በስጋ ለባሾች ላይ ከመንፈስ ያፈሳለሁ እንጂ ትንቢትን እንጂ ያለው ልሳንን አላለም። ስለዚህ በኢዩኤል ምዕራፍ 2 ላይ ልሳን ነው ብለኛል። ጥቅስ በጥቅስ ታሳየኛለህ? ከኢዩኤል ምዕራፍ 2 ልሳን የሚል ቃል ኦኬ። ሐዋርያት ሥራ ምዕራፍ 2 ላይ ላሳይ ፕሮፌት። ይሄ በምልአት ይፈሳል የተባለው ትንቢተ ኢዩኤል ያልከኝ በልሳን ብለሃል። ሐዋርያት ሥራ ምዕራፍ 2:17
አዎ ያንን ልሳን መንፈስ ቅዱስን በስጋ ለባሽ ሁሉ ላይ መንፈሴን አፈሳለሁ ሲል ትንቢትን ይናገራሉ የሚለውን ትንቢትን ማለት ልሳንን የሚጨምር እንደሆነ የምታውቀው የት ነው? ሐዋርያት ሥራ ልክ ለሐዋርያቶቹ ይህ መንፈስ ከፈሰሰ ከወረደላቸው በኋላ ትንቢተ ኢዩኤል ምዕራፍ 2 ከቁጥር 17 ይጠቅስና እግዚአብሔር ይላል ተብሎ በወንዶችና በሴቶቻችሁ ላይ ከመንፈሴ አፈሳለሁ የተባለው በእኛ ሲፈጸም ትመለከታላችሁ ብለዋል ሐዋርያ ቅዱስ በቃ ችግር የለውም። የፈለግኩት ምን ቅድም ልሳን በኢዩኤል ተባለ ስላልከኝ ትንቢት የሚል ቃል ብቻ ስላለ አዲስ ኪዳን ላይ ግን ከመንፈስ ቅዱስ መሞላት በኋላ ያንን የተፈጸመው ሪዛልት ነው በላይ ያንን የተፈጸመው ነው ያልኩት። ሐዋርያ ቅዱስ ጴጥሮስ ነው ባይዘው ኮት ያደረገው ቅዱስ ጴጥሮስ ነው፣ እኔ አይደለሁም። ይሄንን በምላኛ ላይ አፈሰሰው ብሎ ቅዱስ ጴጥሮስ ነው የጠቀሰው ኢዩኤል በልሳን መናገራቸውን ማለት ነው። እሺ ተመልሷል። እሺ በአንደኛ ቆሮንቶስ ምዕራፍ 13 ቁጥር 1 ላይ በሰውና በመላእክት ልሳን ብናገር ፍቅር ግን ከሌለኝ እንደ ሜዥዋሾች ጽናጽል ነኝ ሲል እዛ ጋር አንተ ሜታፎር ነው እያልከን ያለው ጳውሎስ ከሜታፎሪክ ነገር ያሌለን ነገር መናገር ይችላል? አዎ ይችላል። እስቲ ማለት እዛ ጋር አሁን እዛው ሌላ ክፍል ሳልሄድ እዛው ዝቅ ብዬ ነው ማሳየ ፕሮፌቴ ቁጥር ስንት መሰለ? ቁጥር 2 እዛው ቁጥር 2 ትንቢትንም ቢኖረኝ ይልና ሚስጢርንም ሁሉ እና ዕውቀትንም ሁሉ ባውቅ ይላል። አሁን ሐዋርያ ቅዱስ ጳውሎስ ሚስጢርን ሁሉና ዕውቀትን ሁሉ ሊያውቅ አይችልም። ምክንያቱም ፈጣሪ ኢሰንስ ነው። ሪቶሪካል እዚህ ጋር ሜታፎር የሚል ደግሞ ቃል በቃል አታመጣም። ለመሰለ እስከ ቁጥር 8 ድረስ ፍቅር ከሁሉ ሊበልጥ ነው። ከሁሉ ሊበልጥ ነው የሚያሳየው ክፍል ፋላሲ ቱ ዘ ኤክስትሪም ቨርባተም ፋላሲ ይባላል። ፕሮፊት ቃል በቃል ፕላስ ደግሞ ቨርባተም ቱ ዘ ኤክስትሪም አሁን እያልከኝ ያለው ምንድነው? ጳውሎስ ከሌለ ነገር ተነስቶ ሜታፎር ሰርቷል ነው ማለት አይደል? ከሌለ ነገር ትክክል። አዎ ሊሆኑ በማይችሉ ነገሮች አንዴ ሊሆኑ አይ በቃ ተመለሰ ንግግሮች ማለት ነው። ለምሳሌ ብዙ ጥያቄ ስላለኝ አንድ ደቂቃ ብቻ አንድ ደቂቃ ይሄን እኔ ብቻ ሳልሆን ባይዘወይ የአዲስ መደበኛ ትርጉም የእናንተ ማለት ነው። ተመለሰልኝ። አሁን እሱ ማብራራት አይጠበቅብህ። ለምን አንደኛ ቆሮንቶስ የጸጋ ስጦታ ነው ብለኛል። ልሳን የጸጋ ስጦታ ነው ብለኛል። ኦኬ በኦርቶዶክስ ተዋህዶ ውስጥ ልሳን የጸጋ ስጦታ ሆኖ የሚናገሩ ሰዎች አሉ ማለት ነው። ምን አልከኝ? ይቅርታ። ልሳን የጸጋ ስጦታ ነው አይደለ? ትክክል። አዎ። ይህ የጸጋ ስጦታ በኦርቶዶክስ ቤተክርስቲያን አማኞች ውስጥ ተፈጽሟል። አይተህ ታውቃለህ? አዎ። እንግዲህ በታሪክ ደረጃ ተፈጽሞ አይተናል። አሁንም ሊፈጸም ተገናኝተው ይህን የልሳን ቋንቋ ተገልጾላቸው እርስ በርስ ተነጋግረዋል። ተነጋግረዋል። በእንደዚህ አይነት ኦኬዥኖች ሊገለጽ እና መንፈስ ቅዱስ ስራውን ሊሰራ ይችላል። ይሄንን የመንፈስ ቅዱስ ስጦታ ምዕራፍ 12 ላይ አንድ ይችን ብቻ ከሆነ ጊዜ በኋላ ሊገለጥና አፕል ሊያደርግ እንጂ ኮንሲስተንሲ ይዞ በቤተ ክርስቲያን ውስጥ ይሄ ጸጋ የለም ማለት ነው። ከሆነ ጊዜ በኋላ ሊኖር የሚችል እሺ። አንደኛ ቆሮንቶስ ምዕራፍ 12 ከቁጥር 9 ፓውዞናል ሚውቶናል። አንዴ ደቂቃውን አስቆመው መዝሙረ ፕሮፌቲ ተመልሻለሁ። ያ ይሰማል? ተመልሳል። ያ ደምረው ሚውት አድርገው ነው አንተ ጋር ነው ፕሮፌቲ። ትንሽ ያዝለት ዲያቆን፣ ትንሽ ያዝለት ደቂቃውን። ቆይ አቁም ያለው ደምሮ ጋር ነው የነበረው። ደምሮን አጣሰጥቻለሁ። ምንም ፖዝ ሚውት ማድረግ አልቻልኩ። አቁም ያለው ደቂቃውን ነው መቀጠል ይችላል። አዎ ይቆይ አንድ ነገር ብቻ ደቂቃው ሎክ አረገብኝ ስልኬና ድንገት ፖዝ ደቂቃው ችግር የለውም። ፕሮፌት አሁን ያነሳው ላይ ትንሽ ደቂቃ ማለት የጸጋ ስጦታዎች መንፈስ ቅዱስ ለምንድን ነው የሚሰጠው ተብሎ ነበር። ለጥቅም ብሏል። አንደኛ ቆሮንቶስ ምዕራፍ 12 ከቁጥር 9 ላይ ለእያንዳንዱ መንፈስ ቅዱስ እያንዳንዱ ስጦታ ለምንድን ነው አገልግሎት
ልዩ ነው፣ ጌታም አንድ ነው፣ አሰራርም ልዩ ልዩ ነው። መንፈስ ቅዱስን መግለጥን ለእያንዳንዱ ለጥቅም ይሰጠዋል። ለአንዱ ጥበብን መናገር እያለ ይዘረዝራል። መንፈስ ቅዱስ የጸጋ ስጦታችሁን የሚሰጠው ለጥቅም ነው። መንፈስ ቅዱስ መጀመሪያ ለሐዋርያት ከዛ ደግሞ በመጀመሪያ ለነበረችው ቤተክርስቲያን የልሳን ስጦታዎች በምልአት ይሰጥ ነበር። ለምን ከተባለ ወንጌል ለዓለም እንዲሰራጭ ማለት ነው። 12ቱ ሐዋርያት በዓለም ተሰራጭተው ወንጌልን ሊሰብኩ ግድ ነው አይደል? ስለዚህ የልሳን ስጦታ የግድ ያስፈልጋል። አሁን ማብራሪያ ታይም ጥያቄና አሁን የሆኑ አባቶች አልከኝ የሆኑ አባቶች የሆነ ዘመን ላይ ተናግረዋል። የመጀመሪያ ግን ያመንከው ምንድን ነው? የጸጋ ስጦታ እና አንተ ጋር አይጎላችሁም ጳውሎስ እያለ የሆነ ሲዝን የሚገለጥ ነው ማለት ነው የጸጋ ስጦታው ልሳን። ኦኬ እንደዛ አይደለም እያለ ያለው ሐዋርያ ቅዱስ ጳውሎስ። የጸጋ ስጦታ ሲባል የሆነ ሁሉም ነው የጸጋ ስጦታ ዮሐዴ የቱ ጋ ነው እንደዛ የሚለው? ይኸውና እኮ ቁጥር ላንብብል። ጥያቄ በአንደኛ ቆሮንቶስ ምዕራፍ 1:7 መሰረት ነው። ስለዚህ ይላል አንደኛ ቆሮንቶስ ምዕራፍ 1:7 ስለዚህ ይላል የጌታችን የኢየሱስ ክርስቶስ መገለጥ በጉጉት በምትጠባበቁበት ሳላችሁ ማንኛውም ማለት ሰሞን የጸጋ ስጦታዎች ሁሉ ማንኛውም መንፈሳዊ ስጦታ አይጎልባችሁም። ስለዚህ እናንተ ቤተክርስቲያን ውስጥ አንዳንዴ ልሳን ከሆነ ዘመናት በኋላ የሚነገር ከሆነ ዘመናት በኋላ ደግሞ ማይነገር ሆኖ ጎሎ ነው ያለው ማለት ነው። ጳውሎስ ግን አይጎልም። ስለሱ አይደለም ስለነሱ ጸጋ ስጦታዎች አይደለም። እዛው ሐዋርያ ቅዱስ ጳውሎስ እኮ ዝቅ ብሎ ያብራራዋል። ፕሮፌት ምን ይላል መሰለው? ቁጥር 8 ላይ እርሱም ደግሞ አይደለም እንዴ ጸጋውን አንዴ አይደለም ችግር የለው ቆሮሎስ ጥያቄው እኮ ተጠየቀ። አንዴ ተመልሶልኛል፣ ችግር የለው። እሺ ቁጥር 8 ይገልጸዋል። ያ ጸጋ ሐዋርያት ሥራ ምዕራፍ በቃ ተመልሶልኛል። ሐዋርያት ሥራ ምዕራፍ 10 ላይ መንፈስ ቅዱስን ከተሞሉ በኋላ በልሳን ተናገሩ ይላል። በራሳቸው በአሕዛብ ቋንቋ ነው የሚል የፈጠነ መረጃ ይኸው። እሺ ሐዋርያት ሥራ ምዕራፍ 10 ላንብበው እዛ ቀጥታ። እሺ አይ ቃል በቃል ኤግዛክት ወርድ ፋላሲማ አትስራ ፕሮፊቴ አይደለም። አንተ ምን ያልከው ቅድም ያው 46 ላንብበው ክፍሉ ብቻ ፕሮፊት ሰዓት አይፍጁ። ቆይ አንዴ ላንብበው ቃል በቃል ምንም ትርጉም እንኳን አያስፈልግም። ላንብበው እንጂ እኔ ነኝ የተጠየቁት። አንዴ ላንብበው 46 ከዛ ተከታተለኝ። ከዛ ጥያቄ ይቁም አንዴ። እሺ ይቁም ችግር የለው። እሺ ብቻ ተረጋግተህ ስማኝ። ይኸውልህ ምን ይላል እንግዲህ እንደዛ ከሆነ ተረጋግተን እንትኑን እናንብበው። ጴጥሮስም ይህን ነገር ገና ሲናገር ቃሉን በሰሙት ሁሉ ላይ መንፈስ ቅዱስ ወረደ። ከጴጥሮስም ጋር የመጡት ሁሉ ከተገረዙት ወገን የሆኑ እሺ ከጴጥሮስ ጋር የመጡት የተገረዙ ናቸው። የተገረዙ ናቸው ማለት አይሁዳውያን ናቸው ማለት ነው። ኦኬ ግሩዛን ናቸው። ስለዚህ ወዴት ነው የመጡት? ወዳልተገረዙት ወደ ቆርኔሌዎስ ነው ማለት ነው። እሺ የሆኑ ምዕመናን በአሕዛብ ላይ ደግሞ እሺ በአሕዛብ ማለት ባልተገረዙት ደግሞ ማለት ነው። ስለዚህ ከጴጥሮስ ጋር የተገረዙ መጡ ወደ ማን? ወዳልተገረዙ። ስለዚህ በእነዚህ ባልተገረዙት ላይ ደግሞ የመንፈስ ቅዱስ ስጦታ ስለፈሰሰ ተገረሙ ይላል። የመንፈስ ቅዱስ ስጦታ ፈሰሰና ተገረሙ። እንዴት አወቁ የመንፈስ ቅዱስ ስጦታ መሆኑና እንዴት ተገረሙ? ያው ቁጥር 46 በልሳኖች ሲናገሩ፣ በልሳን ነው የተገለጠላቸው፣ ልሳን ነው ሲናገሩ፣ እግዚአብሔርንም ሲያከብሩ ሰምተዋቸዋልና። ይኸው ምን ሲያደርጉ ነው የሰማቸው? እግዚአብሔርን እያከበሩ የሚሰማን እግዚአብሔርን እያመሰገኑ ሰምተዋቸው። ቆይ አንዴ ዝቅ ብሎ ደግሞ 47 አንዴ ደቂቃው ተይዟል አይደል? አንዴ 47 አንዴ። ከዛ በኋላ ሐዋርያ ቅዱስ ጳውሎስ ምን አለ መሰለ? በዚያን ጊዜ ጴጥሮስ አለ መልሶ እነዚህ እንደኛ ደግሞ መንፈስ ቅዱስን የተቀበሉ እንዳይጠመቁ። ይኸው በቃ ለእኛ የወረደው መንፈስ የወረደላቸው ነው የሚለው። ስለዚህ ከሐዋርያ ቅዱስ ለነ ቅዱስ ጴጥሮስ የወረደላቸው መንፈስ ቅዱስ ነው ለእነዚህም የወረደላቸው። ስለዚህ የሚሰማ ልሳን እንጂ የማይሰማ የሚባል መጽሐፍ ቅዱስ አያውቀውም። እሺ ቀጥል።
አይ እኔ ጥያቄ የሚሰማ አይደለም ያልኩ ቁጥር 46 ላይ በልሳን ሲናገሩ እግዚአብሔርን ሲያመሰግኑ ሰማቸው እንጂ ማለት እኮ ነው። ታዲያ ሲያመሰግኑ ማመስገንን ብቻ ነው የሰሙት። ማመስገናቸውን የሰሙት እያመሰገኑ እንደሆነ እንዴ የሚናገሩት ሲናገሩ ማለት እኮ በልሳን ከዛ ደግሞ እግዚአብሔር 19 ላይ 19 ሐዋርያት ሥራ 19 ሲናገሩ ሰማቸው የተናገሩትም ቆይ ተመልሷል እንዴ አንዴ ሲናገሩ ሰምተዋቸው የተናገሩት ደግሞ ለእግዚአብሔር ምስጋና እንደሆነ ጭምር ሰምተዋል። እሺ ሐዋርያት ሥራ ምዕራፍ 19 ቁጥር 6 ላይ ጳውሎስም እጁን በጫነ ጊዜ መንፈስ ቅዱስ ወረደባቸው በሌሎች ቋንቋዎች ተናገሩ ይላል። ስለዚህ እዚህ ጋር ቋንቋ የሚለው አንተ እንደምትለው ቋንቋ ነው ያልከው፣ በሌሎች ቋንቋ ይችላል እንጂ ሊትራሊ ቋንቋ የሐዋርያት ሥራ ምዕራፍ 2 እያለ ነው እዚህ ጋር። አዎ ኤግዛክትሊ በሌሎች ቋንቋዎች ማለት እነሱ ከሚያውቁት ሌላ ቋንቋ ልክ ሐዋርያቶቹ አንድ ቋንቋ ብቻ ነበር የሚያውቁት ወደ 72 ቋንቋ እንደተገለጠላቸው እነዚህም ማለት ነው ልክ ሲያጠምቃቸው መንፈስ ቅዱስ መጣና ሌሎች ቋንቋዎች የትኞቹ ቋንቋዎች ዓለም ላይ ያሉ የአህዛብ ቋንቋዎች ናቸው። የህዝብ ቋንቋ እንደምትለው ወይ የስፓኒሽኛ ወይ እንግሊዝኛ ማለት ነው። ኤግዛክትሊ ለሐዋርያቶቹ የተገለጠው ነው። ሌላ ከየት ይመጣል? በጣም ጥሩ እሺ በቃ እሺ። በማርቆስ ወንጌል ምዕራፍ 16 ቁጥር 17 ላይ የሚያምኑትም እነዚህ ምልክቶች ይከተሏቸዋል ይላል። በልሳን በአዲስ ቋንቋ ይናገራሉ። ይሄ አዲስ ቋንቋ የዓለም ቋንቋ ነው የምትለው? ትክክል። አዎ እሺ። ሐዋርያ ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 14 ላይ በዓለም ላይ ብዙ ቋንቋ አለ፣ ቋንቋ የሌለው ወይም ልሳን የሌለው ህዝብም ምንም የለም ስለሚል ሐዋርያ ቅዱስ ጳውሎስ ከቋንቋ ውጪ ምንም የለም ባይዘው ቋንቋ። እሺ አንደኛ ቆሮንቶስ ምዕራፍ 14 ቁጥር 2 ላይ እንደዚህ ይላል፣ በልሳን የሚናገር ለእግዚአብሔር እንጂ ለሰው አይናገርምና ሚስጥር የሐዋርያት ሥራ ምዕራፍ ቋንቋን እያልከኝ ነው። እዚህ ጋር ግን ሂድን ነው ያለው። ሐሳቤን ስማኝና ከዛ በኋላ ምን እያልኩ እንደሆነ እንዲገባ። ሚስጢር ማለት አሁን ለቆሮንቶስ እዛ ህብረቱ ላይ ላሉ ሰዎች ሚስጢር ነው ማለት እነሱ የማይሰሙት ቋንቋ ነው። የማይሰሙት ኢን ሴንስ የሆነ የሰው ቋንቋ ሳይሆን ቀርቶ ሳይሆን የነሱ ቋንቋ አይደለም ማለት የቆሮንቶስ ክርስቲያኖች ቋንቋ አይደለም። ለሱ የተገለጠለት ነው። እሺ ቁጥር አንድ ላይ እንደዚህ ይላል፣ ፍቅርን ተከታተሉ፣ መንፈሳዊ ስጦታዎችን በትንቢት መናገርም በብርቱ ፈልጉ ይላል። መንፈሳዊ ስጦታዎችን ፈልጉ ሲል ልሳንን ፈልጉ እያለ ነው አይደለም? አይደለም። መንፈሳዊ ስጦታዎች ማለት ምን ያክል ናቸው ብለን ታምነው? ሐዋርያ ቅዱስ ጳውሎስ እንደውም ትንቢትን መናገር ልሳን አልከኝ። እዚህ ጋር ጠይቀኝማ አንዴማ እድልማ ስጠኝ አንዴ። ፕሮፌት አንዴ ጠይቀኝማ እየሰጠኝ እኮ ልሳንን ትፈልጋለህ አትፈልግም? በብርቱ ትፈልጋለህ አትፈልግም? እንደ ጥያቄው መሰረት ማለት በብርቱ ፈልጉ። ትንቢትን መናገር የሚለውን ትንቢትን መናገር ከማለቱ በፊት እንደዚህ ብሏል። ትንቢትን ከማለቱ በፊት ነው የጸጋ ስጦታ እያለ ያለው አይልም? ቆይ አንዴ እዛው ሁላችሁም በልሳን ቁጥር 5 ላይ ሁላችሁም በልሳኖች ልትናገሩ እወድ ነበረ አለና ትንቢትን ልትናገሩ ግን ከዚህ ይልቅ እወዳለሁ ይላል። አየህ፣ ትንቢትን መናገርን ነው ከሁሉ አብልጣችሁ ፈልጉ እያለ ያለ ሐዋርያ ቅዱስ። ምክንያቱ ስለምንድን ነው? ትንቢት ማህበርን ያንጻል ነው የሚለው። ቁጥር 13 ላይ እንደዚህ ይላል፣ ስለዚህ በልሳን የሚናገር ሰው የሚናገረው መተርጎም እንዲችል ይጸልይ ሲል ለምንድን ነው የሚተረጉመው? የዓለም ቋንቋ ከሆነ ለማህበሩ የዓለም ቋንቋ ከሆነ ብለኛል። የዓለም ቋንቋ ነው ካልከኝ ትርጉም አያስፈልገውም። እነዛ ክርስቲያኖች ግን የሚሰሙት አይደለም። ይኸው ቁጥር 12 ላይ ምን ይላል መሰለ? ከፍ ብለህ ብታነበው ቤተክርስቲያን ለማንነጽ ተጋጨ ማለት ነው። ቅድም ቋንቋ ብቻ ነው ብለኛል። አሁን ግን እነዛ ሰዎች የሚሰሙት ስለሆነ መተርጎም ያስፈልገዋል። ስለዚህ ወደ ምን መጣ መሰለ? ሁለት አይነት ልሳን አለ እያልከኝ ነው። አንዴ ልንገርህ። እዚህ ለምሳሌ ማህበር ነን ተቀምጠናል። እሺ ፖዝ አድርግለት አንዴ ፖዝ አድርግለት ችግር የለም። በደንብ ስማኝ። አሁን እዚህ ጋር አሁን ቁጥር 12 ለቀን 13 የምናነብ ከሆነ እንስታለን። ቁጥር 12 ላይ ምን አለ መሰለ?
እንዲሁ ደግሞ አለ እናንተ መንፈሳዊ ስጦታን በብርቱ የምትፈልጉ ከሆናችሁ አለ መንፈሳዊ ስጦታ ፈልጉ ብሏችኋል ነበር። ስለዚህ የምትፈልጉ ከሆናችሁ ቤተ ክርስቲያንን ለማነጽ እንዲበዛላችሁ ፈልጉ አለ። ቤተ ክርስቲያንን ለማነጽ ይሆናል። ስለዚህ ቤተ ክርስቲያንን ለማነጽ ከሆነ ለምሳሌ የቆሮንቶስ ክርስቲያኖች ሂብሩ ነው የሚሰሙት ብንል፣ ለምሳሌ ግን ሐዋርያ ቅዱስ ጳውሎስ ባይዞ በጣም ብዙ ልሳኖች ከእናንተ ይልቅ ተገልጸውልኛል ይላል ሐዋርያ ቅዱስ ጳውሎስ። አዎ ለምን ዓለም ዞሮ ምንድነው የሚሆነው? አሁን ያ ወደ ማብራራት ስለሄድ ደቂቃው ልክ እኮ ተይዟል። ስላልሆነ አንዴ እሺ፣ ፕሮፌት በቤተ ክርስቲያን አንዴ ደቂቃው ተይዟል። አንዴ ይጨርሰው ተው፣ አይጨርሰው፣ አስጀምረው። ስለዚህ በልሳን አይደለም ኖ ኖ ኖ ኖ ኖ ቆይ አንዴ ስለዚህ ከዚህ የምንረዳው ፕሮፌት ምንድነው? መማማር ሁለት አይደለም አይነት ዋናው ልሳን እንዳለ ዮሐንስ አንዴ ተናግሯል። ፕሮፌት ለምን ከተባለ የዚህ ቋንቋ ተናጋሪ ስላልሆኑ መተርጎም አለበት ብሎናል። ፔሬድ ከዛ ባለፈ አንዴ 26 ኧረ ሰዓቴ ነው ይለቅ ችግር በሰዓት ጠይቀኝ። 26 ላይ እንደዚህ ይላል ህብረት ስለዚህ ሁለት አይነት ልሳን አለ እያለ ነው። እሺ ቢንጎ አይ ሁለት አይነት ሆኖ አይደለም ማህበሩ የሚሰማውና የማይሰማው ስለሆነ ነው። እሺ ወደ እኔ ጥያቄ እንቀጥል። እሺ ፕሮፌት ልጀምር። የማይተረጎም ልሳን አለ? አይ ልሳን ነው ፕሮፌት ልሳን ነው እኮ የማይተረጎም ልሳን የሚባል አለ ወይ? ልሳን ነው። አይ ልሳን ምንድነው እኮ አይደለም የማይተረጎም ልሳን አለ ወይ እኮ ነው ጥያቄው። አይ በህብረት መካከል አንዱ ይናገራል አንዱ ይተረጎማል ብሎ ያስቀምጣል እንጂ ኧረ የማይተረጎም ልሳን አለ የለም ብሎ አይናገርም ፕሮፌት። የለም ይሄ ጥያቄ ሲጀመር እንደዚህ ተብሎ የማይጠየቅም የለም። እሺ ቆይ ሰው በልሳን ያስተምራል አያስተምርም? በልሳን እንደዛ ያስተምራል ሰው አያስተምርም? በልሳን ያስተምራል የሚል ጥቅስ መጽሐፍ ቅዱስ ውስጥ አይገኝም። የእውነት እሺ እንዲህ ይላል ሐዋርያ በልሳን ያስተምራል አይልም። ቃል በቃል እፈልጋለሁ። ቁጥር 19 ቁጥር 19 ላንብብልህ። አንደኛ ቆሮንቶስ ምዕራፍ 14 ቁጥር 19 ነገር ግን ሌሎችን ደግሞ አስተምር ዘንድ በማህበር እልፍ ቃላትን በልሳን ከመናገር ይላል። አስተምር ዘንድ በምን በልሳን እልፍ ቃላትን ከመናገር 5 ቃላት በአእምሮ ልናገር እወዳለሁ ይላል። ይኸው ለማስተማር እልፍ በልሳን መናገር ከመናገር በአእምሮ መናገር ይሻላል ይላል። ይኸው ታዲያ እዚህ ጋር እኮ እያለ ያለው ልክ ነው። ታዲያ ልሳን እኮ ታች ላይ ወርዶ መተርጎም ወይም ማስተምር ይጸልይ ስለሚል ማስተምር እያለ ነው አይደል? ቆይ ልንገርህ፣ እዚህ ጋር እኮ እያለ ያለው ነገር ግን በቤተ ክርስቲያን ውስጥ ሌሎችን ለማስተማር ለማነጽ ማለት እንዲያተርፉ ማለት ነው 10,000 ለማስተማር በልሳን ታዲያ በልሳን አይደለም የሚለው ከበልሳን ታረ ቆይ ይኸውና 10,000 ቃላት በልሳን ከመናገር ይልቅ ማለት ኢፍ ነው ሶ ይልቅ እኮ የትኛው ይሻላል አይደለም እኔ ሐሳቢ በልሳን ግን ቆርጣ ጠይቀኛ ጥቅሱን ቆርጣ ጠይቀኛ ጥቅሱን ቆርጣ ጠይቀኝ ሙሉ ነው መጠይቀኛ እየቆረጥኩ አይደለም በአስተምር ብሎ ሲናገር ሰዎች በልሳን ሊያስተምሩ ይችላሉ አይችሉም? አይ እዚህ ጋር እያለ ያለው በጠይቀኝ መሰረት 5 ቃላት በአእምሮዬ ብናገር ይማራል ብሎ እያለ እሺ ይተው ልሳን ለማያምን ምልክት ነው ወይስ አይደለም? ለማያምን ምልክት ነው ብሎ በቁጥር 22 ላይ ይናገራል። እሺ እንዴት ነው ምልክት ሊሆን የሚችለው ልሳን ለማያምን ሰው? ኦኬ እንደው ቁጥር 22 ጥያቄ ቁጥር 23 ነው በደንብ ሞዲፋይ የሚያደርገው። ለምን ከተባለ እንግዲህ የቤተ ክርስቲያን መመሪያ እንዴት ነው ጥያቄ እንዴት ነው ምልክት ሊሆን የሚችለው ለማያምን ነው? እሺ ልመልስ እሺ እንግዲህ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 14 ሲጽፍላቸው ራሱ የቆሮንቶስ ሰዎች ልሳን አጠቃቀማቸው ላይ ችግር ስለነበርና ሁሉም በልሳን ስለሚናገሩ ነበረ። ከዛ ባለፈ ቁጥር 23 ላይ አንድ የማያምን ሰው እንግዳ ሰው ሲመጣ ሁላችሁ ብትናገሩ አብዳችኋል ትባላላችሁ። ስለዚህ ሁሉ እስካልተናገሩ ድረስ ፕሮፌት ለማያምን ሰው እንዴት ነው ምልክት የሚሆነው እኮ ነው ጥያቄው። እሺ በቃሉ መሰረት ለማያምን ምልክት ነው፣ ለሚያምን ትንቢት እንደሚለው በቃ አንድ ሰው የዕለቱ ሰባኪ በልሳን ሲናገር የማያምን ሰው ማለትም ክርስቲያን ያልሆነ ሰው ቢመጣ በዛ ጉባኤ ውስጥ ያ ሰው ልሳን ሲናገር ሲያየው እግዚአብሔር ከሱ ጋር አለ። የማያውቀው ቋንቋ ስለሆነ የእናንተ ልሳን ነው የእናንተ ልሳን? የጠየቀኝ እኮ በምዕራፉ መሰረት አይደለ?
ምልክት ይሆናል ትርጉም ለማያምን የሌለው ያልከኝ ልሳን አዎ እያወራ ነው ይሆናል። ለማያምን ሰው ምልክት የሚሆነው። እ? ትርጉም የሌለው ልሳን የእናንተን ታራራም ሻራራም የሚለው ልሳን ተናግሮ ነው ለማያምን ሰው ምልክት የሚሆነው። አይ ታዲያ እዚህ ጋር ያለው እኮ ትንቢት ለሚያምን ለማያምን ግን ልሳን ምልክት ነው ሲል እኮ ቅድም እኮ ለማያምን ነግሬሃለሁ። ምልክት። እስቲ የእናንተን አሁን እኮ ዞሮ ሻራራም ዞሮ ትርጉም እኮ የሌለው አንተ እኮ ቆይ 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 የሚተረጎምና ቆይ የማይተረጎም የለም ብለህ እኮ አውርተሃል እኮ ሲጀመር። ፕሮፌት ጥያቄን በደንብ ስማኝ። የእናንተ አይነት ትርጉም የሌለው ሻራም ታራም የሚለውን ቃል አይ ተናግሮ እንግዲህ ቆይ አንዴ በመጽሐፍ ቅዱስ ማለት ነው። እስቲ ጥያቄ ብቻ ያመነ ሰው ይሄ የሚደንቅ ነው ያለበትን አንድ ማስረጃ ስጠኝ። ትርጉም የሌለውን ማለት ነው። ይኸው እንግዲህ አንድ ጳውሎስ ማያምን ነው ያለው ያደነቀ ልሳን ለማያምን ምልክት ነው ማለት እኮ ታዲያ ለማያምን ምልክት የሚሰማውን የሆነበትም ቋንቋ ሐዋርያት ሥራ ምዕራፍ 2 እና የሚሰማውን ያው ቋንቋ ተናግሮ ነው ታዲያ ምልክት ነው እያልከኝ ለማያምን ምልክት የሆነበት ሐዋርያት ሥራ ምዕራፍ 2 ሐዋርያት ሥራ ምዕራፍ 10 ምልክት ሆነው አይተናል። እንደው ትርጉም የሌለው ተነግሮ ግን ምልክት በጣም የተደነቁበት እስኪ አንድ ምልክት ማስረጃ ማለት ለማያምኑት ምልክት ማለት ይላል ይሄ ሐዋርያት ሥራ ምዕራፍ 2 አይልም። ይኸው ይሄ ተገረሙ ይላል እኮ ተገረሙ የተገረሙት ታዲያ እነማን ምልክት ነው? ናቸው? ተገረሙ ማለት ምልክት ኦፍኮርስ ሆነላቸው ማለት ነው? ኖ ኖ ኖ ኖ እንዲህ ኖ ኖ ምልክት ማለት እግዚአብሔር ድንቅ ተአምር ስራ ማለት ባደጉበት የተገረሙት ቋንቋ ለምንድን ነው ሰሙ እንዴ? ነው የሚለው። ተአምር መገረም አይደለም እንዴ? ኖ ኖ ምልክት ነው ተአምር እያልከኝ ያለው መገረም ጥያቄ አይደለም? ስለ ምልክት ነው። ሳይን የሚያስገርም ነው አይደለም? እያወራ ያለው ተአምር ሳይንና ተአምር ምልክት የሚያስገርም ይለያል። አይደለም ወይ? ተአምር የሚያስገርም ተአምርና አይደለም ምልክት ወይ? ምን አገናኘው? እሺ ተአምርና ምልክት ምን አይ አገናኘው? ፕሮፌት በቃ ተአምር ራሱ የሚያስገርም አይደለም ብለዋል። እሺ አላልኩም። ለሰሚው ተዋል። ተአምርና አይ ብለዋል ምልክት ብለዋል። አንተ እሺ ቆሮንቶስን ሐዋርያት እየጠየቀ ሥራ ወደ ምዕራፍ ሐዋርያት 10 ሥራ ለምን ትሄዳለህ? ቆርኔሌዎስ ቆይ አንዴ ሐዋርያት ሥራ ምዕራፍ 10 ላይ ቆርኔሌዎስ የተገለጠለት ልሳን ትርጉም የለሽ ቋንቋ ነው ወይስ ደግሞ የሚሰማ ቋንቋ ነው? እንግዲህ መጽሐፉ የሚናገረው በልሳን ሲናገሩ እግዚአብሔርን ሲያመሰግኑ ሰማቸው ብቻ ነው የሚለው። ስለዚህ እግዚአብሔርን ሲያመሰግኑ ሰማቸው ነው። ከዛ ውጭ አዎ ቃሉ ምንም አይልም። ምን ሲያረጉ ሰምታችኋል? ሲያመሰግኑ ምን ሲያረጉ ሰምታችኋል? ሲያመሰግኑ ምስጋናውን ለእግዚአብሔር እንደሆነ አውቀውታል አይደለ? እግዚአብሔርን እያመሰገኑ እንደሆነ ሰምተዋቸዋል አይ እነሱ በሚያወሩት በአሕዛብ ቋንቋ ነው ወይ ደግሞ አይደል? በማይተረጎሙ ነው በምናም ብሎ አልተገለጸም፣ ግን ሲያመሰግኑ ሰምተዋል። ያው እንደ ቃል እንዴ ሲያመሰገኑ ሰሟቸው ይላል አይደል? ሰምተዋቸዋል? ሲያመሰግኑ እግዚአብሔርን አልሰሟቸው? ሰሟቸው ይላል እኮ። ኦኬ ግን ደግሞ የእናንተ ልሳን በነ ቆርኔሌዎስ ቋንቋ እግዚአብሔርን ተናገረ እያመሰገነ የሚል ይሁን እናንተን ቆይ አንዴ ቆይ እናንተ የምታወሩት ልሳን እንኳን ህዝቡ ይቅርና እንኳን የሚሰማው ተናጋሪው ራሱ ያውቀዋል ወይስ አያውቀውም? የእናንተ ይሰማዋል አይሰማም? ኦኬ እንግዲህ እንደዚህ ከሆነ እሺ ልመልስ። እኛ የምንናገረው ይሰማዋል አይሰማውም? ባጭሩ ወይ ተረጋጋ። የመጀመሪያ ሰዓቴ ፕሮፊት አንዱ ቁጥር 2 ላይ ምን ብሎናል? ሚስጥር ከእግዚአብሔር ጋር ያወራል። ከዛ ደግሞ ሲያነብ 13 ላይ እኔ ቁጥር 2 ላይ አልጠየኩም። እንዳወራ እናንተ ካልጠየቀኝ የምታወሩት ልሳን ፕሮፌት የምታወሩት ልሳን የሚናገረው ራሱ ይሰማዋል ያውቀዋል ወይስ አያውቀውም? እሱ ነው ጥያቄ። ታች ላይ እኮ ቅድም አንተ ራሱ እንደማይሰሙ ስላወቅ ይተርጎም ብለኸኛል። በቃ አይሰሙትም። ስለዚህ ሐዋርያትም ራስ ይተርጎም ብለኸኛል። ወንድምነት ራስ ይተርጎም አልክ። ቆይ ሐዋርያት ሥራ ምዕራፍ 2 ከተገለጠላቸው መንፈስ ውጪ ሌላ መንፈስ ተገልጾላቸዋል ወይስ አልተገለጸላቸው? ሲጀመር መንፈስ ቅዱስ አንዴ ነው በልጅነት በፔንቴኮስቴ በባለ 50ኛ የመጣ። በጣም አሪፍ። ስለዚህ እዚህ ክፍል ላይ የገለጸላቸው ልሳን የሚሰማና የህዝብ ቋንቋ ነው ወይስ የማይሰማ? ሐዋርያት ሥራ ምዕራፍ 2 እና ሌሎቹ ማርቆስ 16 ከዛና የቆሮንቶስ መጽሐፍቶች በምን ይገናኛሉ? ቆይ ሐዋርያት ሥራ ምዕራፍ 2 ላይ ያለው ለሐዋርያት የተገለጠው ልሳን የሰዎች ቋንቋና የሚሰማ ቋንቋ ነው ወይስ የማይሰማ ነው ጥያቄ። ያ እንደ ሐዋርያት ሥራ ምዕራፍ 2 ከሆነ የሰዎች ቋንቋና የሰሙት ትርጉም ያላስፈለገው ነው። ቻው። ስለዚህ ከዚህ ውጭ ደግሞ መንፈስ ቅዱስ የትም ቦታ አልተገለጠላቸውም፣ አንድ ጊዜ ነው። ከሐዋርያት ውጭ የሆነ መንፈስ ደግሞ አልቀበልም። ቻው። አንድ ጥያቄ ተመልሶልኛል። ፕሮፌት ተመልሶልኛል። ጊዜ እንጂ ምርኮ ተማረከ የሚለውማ ልሳን እኮ የጸጋሱት እንደሆነ እኮ አምናለሁ። ከዚህ ውጭ ያልተገለጸላቸውም ስላሉ በቃ ተመልሶልኛል። ለመናገር ጸልይ፣ በብርቱ ፈልግ። ልቀጥል አንዴ ልቀጥል ከይቅርታ ጋር ኦኬ። እንግዲህ እስከ 19ኛው ክፍለ ዘመን ድረስ ማለት 1906 ድረስ ቆይ አልጨረስኩም። ጥያቄ ምን ነው? ገና ዓመተ ምህረት ብቻ ነው የጠቀስኩት። ከ1906 በፊት መንፈስ ቅዱስ በቤተ ክርስቲያን ላይ ይሰራ ነበረ ወይስ አይሰራም ነበር? መንፈስ ቅዱስ በጀሩሳሌም ስትሪክሊ ነው የጀመረው ፔሬድ።
አየት ጀመረ አይደለም ጥያቄ። ከ1906 በፊት መንፈስ ቅዱስ በቤተ ክርስቲያን ውስጥ ይሰራ ነበር ወይስ አይሰራም? መንፈስ ቅዱስ የዘጋ ሰዎችን በዘመናት መካከል አላቋረጠም። ስለዚህ ሰጪው መንፈስ ቅዱስ ስለሆነ በዘመናት መካከል የዘጋ ሰዎች እናንተ የምትናገሩት ልሳን በቤተ ክርስቲያን ውስጥ ማለት ከ1906 በፊት ባለችው ቤተ ክርስቲያን ውስጥ ፕራክቲስ ይደረግ ነበር ማለት ነው አይደል? እሺ አንድ ነገር ልንገርህ። ኦርቶዶክስ ተዋሕዶ መጀመሪያ ነበር የሚሉ ከመከፈሏ መንፈስ ቅዱስ ነው። ቆይ አንዴ ሪፎርሜሽን በጀመረበት ማለት እነ ማርቲን ሉተር በተነሱበት ሰዓት የእናንተ አይነት ልሳን ነበረ? አይ እኔ እኮ ነገርኩ ጀሩሳሌም ስትሪት ላይ ጀመረ ነው ሉተር። እኔ የት ጀመረ አልጠየኩም። አልተቋረጠም። ምን ትለኛለህ? ማንንም እንዳጠራልኝ የትኛው ቸርች ፋዘር ሳይጠራበት ሳለ ከሚገርም ዲያቆን አንዴ ካልሰሙኝ ሰዓቱን ያዙት። ኧረ የሰማው ማለት እኔ እስካሁን ደቂቃ ይያዝ አላልኩም። ለምን? እሺ ቆይ አንዴ ይጀምራል። ቆይ አንዴ መጀመሪያ ስማኝ ፕሮፌት፣ እስካሁን ይያዝ አላልኩም። ምክንያቱ ጥያቄ ያልጠየቅኩ የምትመልስልኝ ከሆነ ሰዓት መፍጀት ምናምን ነው የሚሆነው። ስለዚህ የምጠይቅህን እየሰማኝ ብትመልስ አሪፍ ነው። የት ነው የጀመረው? አልጠየቅኩም። ያልጠየቅኩ እንዳትመልስ። እሺ ቀጥል። ሰዓቱ ይጀምርና ጥያቄን በደንብ ስማኝ ፕሮፌት። በሪፎርሜሽን በተጀመረበት ሰዓት እነ ማርቲን ሉተር በተነሱበት ሰዓት እናንተ የምትናገሩት አይነት ልሳን ነበረ ወይስ አልነበረም ነው ጥያቄ። ወይም ነበረ ወይም አልነበረም። ኦኬ ዛሬ ስለ ልሳን ልንወያይ የገባ ነው። ልሳን በመጽሐፍ ቅዱስ የሚል ርዕስ እንጂ ስለ ማርቲን ሉተር ላወራ አልገባም። ስለዚህ ልሳን በመጽሐፍ ቅዱስ ውስጥ ይኸው ሰማኛ። ልሳን በመጽሐፍ ቅዱስ መረጃዬ የእግዚአብሔር ቃል ነው። ስለዚህ አንተ የለም ካል የእግዚአብሔር ቃል ሸምጥታል ማለት ነው። ቅድም ቆይ ፕሮፌት አንዴ ተረጋጋና፣ ቅድም ምን ብለህ ነበር? በእናንተ ቤተክርስቲያን ይሄ ልምምድ ፕራክቲስ ይደረጋል አይደረግም ስትለይ አይ በመጽሐፍ ቅዱስ ነው ብዬ አልያዝኩም። ስለዚህ የተጠየቅከውን በስርዓት የመመለስ ግዴታ ነው። በሪፎርሜሽን ሰዓት አሁንም ደግሜ እጠይቅሃለሁ፣ ምክንያቱ አልተቋረጠም ብለኛል። እስካሁን መልሰህልኛል። ለምን እዚህ ፓርት ስትደርስ ለመመለስ እንደከበደ ባይዘው ሁሉም ሰው አይምሮ ያለው ስለሆነ ይረዳዋል፣ ያውቋል። እንደሌለ የሆነ በ1906 አዙዛ ስትሪት ላይ የተጀመረ ልምምድ እንደሆነ ስለሚታወቅ ፎከስ እና ለመማማር ብናደርገው ጥሩ ነው። እሺ በሪፎርምድ ሰዓት እናንተ የምትለማመዱት ወይም ደግሞ የምታወሩት አይነት ልሳን ነበረ ወይስ አልነበረ? ለመጨረሻ ጊዜ እሺ ልሳን ሁሌም ይሰራል፣ እንዳታስቆመኝ። ዋናው መረጃዬ የሆኑ ሰዎች ሳይሆን ዮሐንስ አፈወርቅ ዘወንጌሊ ምናምን ሳይሆን ዋናው መረጃ የእግዚአብሔር ቃል ነው፣ እርሱም ሙሉ ነው። ስለዚህ እኔ በልሳን ጉዳይ ላወራ የመጣሁት እንደ እግዚአብሔር ቃል እንጂ እንደ ሰው ትሬንድ እና ሰው ትራዲሽናል ተቋረጠም። ሰዎች ስለ ልሳን አልጻፉም ማለት ሰዎች ስለ ልሳን አልጻፉም ማለት የለም ማለት አይደለም። የእግዚአብሔር አማናዊ ልሳን አለ። ጽፈዋል አልጻፉም አይደለም። ቆይ አንዴ አለ ወይስ የለም? አሁን እግዚአብሔር ቃል ሪፎርምድ እያልኩ ሪፎርምድ እኔ ነኝ ጠያቂው። አንዴ ተረጋጋ። እንዴ ምን እየሆንክ ነው? እኔ ነኝ ጠያቂው። መልሰህ መጠየቅ ጀመርክ እንዴ? ረጋ በልና ከሪፎርምድ ውጭ ከሪፎርምድ ሰዓት ጀምሮ ወደዚህ እስከ 1906 አንድ ማስረጃ አለህ? የለም። የነገርኩህ ስትሰባሰቡ አንዱ ልሳን አንዱ መተርጎም አለ ይላል። አንደኛ ቆሮንቶስ ምዕራፍ 14 ቁጥር 26 መረጃ የለም። አንዴ ቆይ የመላእክት ልሳን የሚባል አለ ብለህ ታምናለህ? የመላእክት ልሳን የሚባል አለ ብለህ ታምናለህ? ሰዎች የመላእክት ልሳን ቁጥር 1 ላይ በሰዎችና በመላእክት ልሳን ይናገራሉ ይላል መጽሐፉ። ሰዎች በመላእክት ልሳን ይናገራሉ ወይ? የመለስኩ እኮ ነው። በሰዎችና በመላእክት ልሳን ይላል። ስለዚህ ከሌለ ነገር ላይ ሜታፎር ይናገራል ብዬ አላምንም። ስለዚህ ሰዎች የመላእክት ልሳን ይናገራሉ ብለህ ታምናለህ? አለቀ።
አለቀ ይሆን። እሺ እሺ፣ ደቂቃው ከማጠቃለያ በፊት ተባረክ። ለማንኛውም ዮሐዴ ጥያቄ ትቀበላላችሁ? ከማጠቃለያ በፊት ይቅርታ ግን ይቻላል። አንድ ወር ሁለት ይቻላል መቀበል እንችላለን። ይቻላል። እሺ ማጠቃለያ ስንት ደቂቃ ልስጣችሁ? ከማጠቃለያ በፊት ነው የምትቀ- ኦኬ ኦኬ ኦኬ። እሺ ከማጠቃለያ በፊት ነው ለካ። ከማጠቃለያ መዝሙር በፊት ይሻላል፣ አንድ ላይ እሺ ለማጠቃለል ማለት ነው። እኔ አንድ ጥያቄ ደቂቃ አለኝ። እንደዛ ከሆነ ስንት ይሰጥ ከኛ ዮሐዴ? ቤት የተወሰኑ ሰዎችን አስገባለን። እሺ ይኸው ኤልያስን አስገብቻለሁ። ሌላ ኤልያስ ፕሮቴስታንት አለ። ካለ አንድ ሰው ይግባ አለ። አንድ ሰው ሌላ ፕሮቴስታንት አለ መግባት የሚፈልግ? ከፔንቴኮስታል የሚጠይቁ ሰዎች ይምጡ። ከካሪዝማቲኮች ከሉተሪያን አትፈልግም? ፕሮፌት ከሉተሪያን አንድ አይፈልጉም? ቁጥር ሚራክልም እየጻፈ ነው መዝሙር ሚራክል ያስገቡት። አለ ምናምን አስገቡ ከታች አለ። ሚራክልን ማስገባው ችግር የለም። እሺ ሁለት ኤልያስ እና ሚራክል አሉ። ሁለት ጥያቄ ይቀርባሉ። እኔ አንድ ጥያቄ ላቀ በደቂቃ ይሻላል እኮ ስንት ደቂቃ ይሁን? አሮ ነው። ስንት ደቂቃ ይሁን ዮሐዴ? ለጥያቄ 5 ይሁን። አይ ፕሮፌት ጥያቄና መልስ ይወስን። እኮ ጥያቄ ይጠይቃል ያ ሰው፣ ከዛን መልስ የሚመልሰው መልስ ይይዛል። ለመልሱ ሰዓት ይሰጠዋል። ዋው ናታናው የሚጠይቅ እኮ ከሆነ የመጠየቅ ይጠይቀኛል፣ በ3 ደቂቃ ውስጥ መልስ መልሳለሁ ማለት ነው። ከዛም እንደዛው ጥያቄ ሲጠይቅ ለዮሐድ 3 ደቂቃ ይሰጠዋል ማለት ነው እንጂ ከናታን ጋር ኢንተርፕሬቴሽን አይደለም። ጥያቄውን ብቻ ነው የሚያቀርበው። በቃ እኮ የሆነ አሁን ጥያቄ እኔ አቅርብና እንትን ፎሎ አፕ ኩዌሽን ስለሚኖረኝ ሁለት ፎሎ አፕ ኩዌሽን ሊሆን ስለሚችል በደቂቃ ይሁንና ደቂቃውን ልጠቀም ማለት ነው። 3 ደቂቃ ተጠቀሙ። 3 ደቂቃ ሰዓታችን ለመጠቀም። እሺ 3 ደቂቃ ያዝልኝ መዝሙር። እሺ ካልመለስክልኝ ሚኪ ቆይ እንዳታስጀምረው ባስቆም ቅር እንዳይልህ እሺ። ካልመለስክልኝ ወይ ደግሞ ጥያቄውን ካልተረዳው እሺ። ያው ደቂቃ ስለሌለን ማለት ነው። ደብል ዲቤት ሆነ። እሺ ቀጥል። እሺ የመጀመሪያው አስጀምርልኝ። አንደኛ ቆሮንጦስ ምዕራፍ 1 አሁን መጨረሻ የጠየቀህን ነው። አንደኛ ቆሮንጦስ ምዕራፍ 1:7 ጠቅሰህ ቅድም ኮንሲስተንሲ ወይም ደግሞ መንፈስ ቅዱስ ለሚሰጠው ስጦታ ኮንሲስተንሲ የለውም ብላል። ያንተን ኮንሲስተንሲ ያሳየኝ በታሪክ። ያው ነገርኩህ እኮ አንደኛ ቆሮንቶስ ምዕራፍ 14 ቁጥር 26 ላይ ዛሬም ህብረት አለ፣ በታሪክ ዛሬም ወንድሞች በታሪክ ይገናኛሉ ሆኖ ስክሪፕቸር። ስለዚህ ህብረት በተደረገበት ወደ በዛው ሁለተኛው ልክ ቆይ ልጨርስ። ህብረት የምታረግ ከሆነ ዛሬም አሰ ክርስቲያን ልሳን የሚናገራል፣ የሚተረጎማል፣ የሚያስተምራል። በታሪክ ነበር የጠየቅኩት። የለውም፣ በታሪክ አይታወቅም። እሺ ሁለተኛው ጥያቄ ከመጽሐፍ ቅዱስ ታሪክ ይበልጣል እያልከኝ ነው ብራዘር? ከመጽሐፍ ቅዱስ ታሪክ ይበልጣል እያልከኝ ነው? ችግር የለውም። እሺ ሁለተኛውን ጥያቄ እቀጥላለሁ። እዚሁ አንደኛ ቆሮንቶስ ምዕራፍ 1:7 ስጦታዎችን አያቋርጥም ብለሃል። ስለዚህ አሁን አንተ ያለባት ህብረት የመተርጎምም ስጦታ ይሰጣል። ስለዚህ እስቲ አሁን የምትናገሩት ልሳን ሲተረጎም አሳየኝ። ያ እንግዲህ ሲተረጎም አሳየኝ ማለት አሁን እጄ ላይ ያለ መረጃ ነው የምሰጥህ። ሲጀመር ጥያቄ የራሱ ልክ አይደለም። ተናጋሪ ያለ በቪዲዮም ይሁን ሲናገርም ይሁን አንተም ከፈለግ ወንድም የውሃድ ቆይ አንተ ወንድም የውሃድ የሚተረጎምም አለ ብሎ ቁጭ አድርጓል። ከሚገርም እኔ እንደው 2 አይነት 3 አይነት አላልኩም። የውሃድ ራሱ ተርጓሚ ያለ ብሎ 2 አይነት አድርጎት ዘግቶታል። የለህም። ሶስተኛ ጥያቄ አሁን የምትናገሩት እናንተ በህብረት የምትናገሩት ልሳን ቃላት መደጋገም ወይም ደግሞ ሰው አይሰማውን ብላችሁ የምትናገሩት ልሳን ህብረቱ እንዴት ነው የሚያንጸው? ኦኬ በአንደኛ ቆሮንቶስ ምዕራፍ 14 መሰረት ህብረቱን እንዴት ነው የሚያንጸው? ይኸው እየነገርኩህ እኮ ነው። ይኸው ስክሪፕቸር እያነሳው ከራሴ እኮ አይደለም ወንድ ስትሰባሰቡ ይላል። አንዱ መዝሙር አንዱ ልሳን አለው ይላል። ስለዚህ አንድ ህብረቱን እንዴት ነው የሚያንጸው? ተርጎም እንዳለውና ወንድም ጋርም ስናወራ የጸጋ ስጦታ እንደሆነ አምነዋል። ስለዚህ ተናጋሪ ካለ ተርጓሚ ህብረቱን እንዴት ነው የሚያንጸው? አሁን የምትናገሩት ልሳን ህብረቱን እንዴት ነው እኮ ካልተተረጎመ ህብረቱን አያንጽም ብሏል። ስለዚህ አሁን እናንተ በእንትናችሁ በመድረካችሁ ቆይ አንዴ በመድረካችሁ በልሳን ሊናገር ቢኖር ቆይ ናታን እኔ እንዴት ነው ፕራክቲካል ነው የጠየቅኩ ፕራክቲካሊ ነው የጠየቅኩ። አሁን ፕራክቲካሊ እናንተ ያላችሁ ከስክሪፕቸር ውጭ ፕራክቲካል አለ እንዴ? ከስክሪፕቸር ውጭ እኮ ፕራክቲካል የለም። እንደ እግዚአብሔር ቃል ሰው እኮ ፕራክቲስ የለም። አሁን ፕራክቲካል የምታደርጉት ስክሪፕቸር ነው። እኔ ስክሪፕቸር ነው ብዬ ነው የማምነው የኔን አካሄድ
ይጠይቃል። እሺ፣ የመለስ ካለው ቃላትን ደጋግሞ ሻራ ባራባራ ምናምን ብሎ የተናገረ ሐዋርያ ያሳየኝ። ስክሪፕቸር ከሆነ ፕራክቲሳችሁ እኔ ተናጋሪ ያለ ተርጓሚ ያለ ብዬ ነው የማምነው እንጂ አሁን ሻራ የተናገረ ሐዋርያ አሳየኝ። የተናገረ ሐዋርያ አሳየኝ ጥቅስ። ምን ማለት ነው ዮሐድ? ምን ማለት ነው ዮሐድ? ተናጋሪ ያለ ተርጓሚ ያለ ነው የሚለው መጽሐፍ ቅዱስ። ስለዚህ በአሰ ፕሮቴስታንት ይናገራሉ ይተረጉማሉ ነው። የለም። እሺ ከሚራክል ወይ ደግሞ ከኤልያስ ከሚራክል ወይም ከኤልያስ አንዳችሁ ደግሞ ያዲን ጠይቁ። ያ 3 ደቂቃ አላችሁ። አንዳችሁ ተከፋፍላችሁም ትችላላችሁ። ሚራክል ቆይ ኤልያስ ግን ምንድን ነው ካሪዝማቲክ ሆኖ ነው? ሉትራን ሆኖ ካሪዝማቲክ ነው ወይስ የማይቀበል? ኤልያስ ምናልባት አልቀበልም። እሺ በቃ ሚራክል ቀጥል። እሺ ቴንኪዩ በጣም ነው ማመሰግናችሁ። ጥሩ ውይይት ነው ደግሞ ያደረጋችሁትና አመሰግናችኋለሁ። የመጀመሪያ ጥያቄ እግዚአብሔር ልሳንን ለምን ዓላማ ነው የሚሰጠው? ለጥቅም። ኦኬ ለጥቅም ማለት ለምሳሌ ሰዎች ሲሰበሰቡ ለሆነ ዓላማ ማለት ነው። ለምሳሌ ለሐዋርያቶቹ ልሳን ሲሰጣቸው ዓለምን ዞሮ እንዲሰብኩ ማለት ነው። ለዛ ፐርፐስ። ኦኬ በህብረት መካከልስ ለምሳሌ እናንተ ስትሰበሰቡ ከእናንተ መካከል ቋንቋ የሚችል ቋንቋ ሁሉም ሰው አንድን ተመሳሳይ ቋንቋ የሚናገር ከሆነ ልሳን ያስፈልጋል? ተመሳሳይ ከሆነ ስናር ነሰሰሪ በቃ ለዛ ከሆነ ሐዋርያ ቅዱስ ጳውሎስ የሚተረጉም ካለ ቆይ አስተማሪው የሚችለው ኦንሊ ህዝቡ የማይሰማው አይነት ቋንቋ ከሆነ ተርጓሚ ካለ ይናገር ይላል። ተርጓሚ ከሌለ ግን በቃ አርፎ ይቀመጥ ይላል። ችግር የለውም ተመልሶልኛል። ስለዚህ ስትሰበሰቡ ስል የሚሰበሰቡ ሰዎች የተለያየ ቋንቋ ተናጋሪ ሊሆኑ ይችላሉ። ኦፍኮርስ ክርስቲያኖች በዓለም አቀፍ ደረጃ ከሆነ ያሉት እንዴት ላይሆኑ ይችላሉ? ሊሆኑ ይችላሉ። ሐዋርያ ሥራ ምዕራፍ 2 ላይ ራሱ የተሰባሰቡት ከዓለም የተሰባሰቡ። ኦኬ የሐዋርያ ሥራ ምዕራፍ 2 ልሳን ተተርጉሞ ነው ወይስ ራሱ ልሳኑ ትርጉም ነው? እዛው የነበሩ በጣም የእያንዳንዱ ሀገር ዜጎች ስለነበሩ ለእያንዳንዱ በቋንቋቸው ይሄ የሚናገረው የኛ ቋንቋ ነው ብለው ስለተናገሩ አንዳንዶቹ ያልሰሙትን ሰክረዋል ብለዋል። ያልሰሙት ሰክረዋል ብለዋል። የሰሙት ግን የገዛ ቋንቋችን ነው ብለዋል። ሳቴን ቆይ አሁን ልሳኑ በራሱ ቋንቋ ነው ወይስ ከተናገሩ በኋላ ነው የተተረጎመው? በዛ ምዕራፍ 2 ይኸውልህ አሁን በግብፅኛ በአረብኛ ሲናገሩ ለአረቦች በገዛ ቋንቋቸው ነው እየተናገሩ ያሉት። ለሌላው ግን ተርጓሚ ማለት ቢናገሩት በአይነሲቲ ሊተረጎም ግድ ያስፈልጋል። ኦኬ እግዚአብሔር ልሳን የሚሰጠው እግዚአብሔር ልሳን የሚሰጠው ለምሳሌ እኔ ቻይነኛ ተናጋሪ ሆኜ አንተ አማርኛ ተናጋሪ ብትሆን እንድናገር ነው አይደል የሚያደርገኝ? ኤግዛክትሊ ሐዋርያት ሥራ እንደዛ ነው የሚናገረው። ስለዚህ ምን ትርጉም ያስፈልጋል? ምን ትርጉም ያስፈልጋል? እያንዳንዱ ንግግርህ እኮ ይኸውልህ አሁን አንተ ስማኝ ትርጉም የሚያስፈልገው እንዴት መሰለህ? አንዴ ለምን ደው ይደረግልሃል እኮ እንዴ ተርጓሚ ለምን ያስፈልጋል ብለህ ከዛ ልመልስልህ። እሺ ቆይ ልመልሰው። ተርጓሚ የሚያስፈልገው እንዴት መሰለህ? ለምሳሌ ልመልስልህና እንጨርሰው። ለምን መሰለህ ተርጓሚ የሚያስፈልገው? አሁን አንተ አማርኛ አንተ ቻይንኛ ተናጋሪ እኔ አማርኛ ተናጋሪ ሆነ ከዛ ለአንተ የተሰጠ አማርኛ ከሆነ ተርጓሚ አያስፈልገውም። ኦኬ ተርጓሚ የሚያስፈልገው እንዴት መሰለህ? ጥያቄ ምን መሰለህ? አንዴ ቆይ ስማ ቆይ አንዴ ተርጓሚ እንዴት እንደሚያስፈልግ ተርጓሚ ከሌለ የተባለው ከምን አንጻር እንደሆነ ሁሉም የተሰጠ ልሳን የግድ መተርጎም አለበት አይደለም እያለ ያለ ሐዋርያ ቅዱስ ጳውሎስ። እሺ በደንብ ስማ። ልሳን የሚናገር እንዲተረጉም ይጸልይ ሲል ለምሳሌ አንተ የተወለድክበት ቻይንኛ ሆኖ እኔ የተወለድኩበት አማርኛ ሆኖ ለአንተ የተሰጠ ጸጋ ስጦታ ደግሞ ኦሮምኛ ቢሆን
ስለዚህ በዚህ መካከል ነው ትርጉም የሚያስፈልገው። ተርጓሚ የሚያስፈልገው እዚህ ሰዓት ላይ የተሰጠ ልሳን ኦሮምኛ ነው፣ አማርኛ አይደለም። ስለዚህ ተርጓሚ የሚያስፈልገው በዚህ ሰዓት ነው እንጂ በአይነ ሴሲቲ ልሳን ካለ ትርጉም አለ ማለት አለ። ሚራክል ስላላለም አለ አይደለ እንትን ስልጣን አለ። ቆይ ሌላ ሰው ማን እንትን ቆይ ራስ ምረጥና ሰው ይግባል። ፕሮፌት ኖ እኔ ልጠይቅ ነው። ፕሮፌት አለ። አይ መጀመሪያ ይግባል። ቆይ ከሌለ እንጨርሰው። ራስ ማውስ ይችላል። ዳኒ ካለ አስገቡት። ዳኒ ካለ ዳኒ አለ። ዶክተር ዳኒ ለምን አትመርቁልኝም ሰዓት? ኦኬ አይ ዳኒ ካለ ይግባ፣ ከሌለ ያ ሚራክል ይጠይቃል ማለት ነው። ዳኒ ካለ ዶክተር ዳኒ ካለ አንድ ቁጥር ላከለ። እሺ የለም መሰለኝ። እሺ አይ ቲንክ አላየሁትም። ካየው እንትን ትላለህ፣ ቀጥል። ከሌለ ትቀጥላለህ ሚራክል። እሺ እሺ ልቀጥል። እኔ ጥያቄ ደቂቃ ትይዙልኛላችሁ? ደቂቃ ይዛችሁልኝ እምቢ ስላለኝ እኮ እኔ እኮ የራሴን ደቂቃ መያዝ አልቻልኩም። ለዛ ነው እዚህ እንትኑ ላይ ላርግልህ። እኔ ካውንት ዳውን ነው። እሺ ካውንት ዳውን 3 ሚኒትስ። እሺ ስትጀምር ንገረኝ። ቀጥል። እሺ ያው ልጀምር ነው። ፕሮፌት አሉ? ፕሮፌት ኧረ ደቂቃ። መዝሙረ እሺ የሐዋርያት ሥራ ምዕራፍ 10 ቁጥር 40 ላይ እሺ የሐዋርያት ሥራ ምዕራፍ 10 ቁጥር 40 ላይ በልሳኖች ሲናገሩ እግዚአብሔርን ሲያከብሩት ሰምተናቸው ይላል። ይሄ የተናገሩ ልሳን እርሶ ቅድም ከዘረዘሩ ልሳን የትኛው ልሳን ነው? እንግዲህ እዚህ ስፍራ ላይ መዝሙርዬ እንደሚናገረው እግዚአብሔር በልሳን ሲናገሩና እግዚአብሔርን ሳያመሰግኑ ሰሟቸው እንጂ ይሄ ልሳን ነው ያለ ልሳን የሚል ክሌም አይሰጠንም። ስለዚህ እግዚአብሔር መስገነዋሉ ግን የተናገሩት ልሳን ቃሉ ከሚለው አላልፈማ። እዚህ ጋር አመሰገኑ እንጂ የሐዋርያት ሥራ። ስለዚህ የትኛው ልሳን ነው? ካላወቁት አላቅም። የትኛው ልሳን ነው? አላቅም አይደለም። እዚህ ጋር በልሳን ተናገሩ ነው የሚለው። ልሳን ደግሞ የጸጋ ስጦታ ነው። ስለዚህ ገባኝ። ስለዚህ ቅድም ከሰጡት 3 ልሳን የመላእክት ልሳን አለ ብለዋል፣ የሰው የሚናገሩ ልሳን አለ ብለዋል፣ ሰው ደግሞ የማያውቀው ልሳን አለ ብለዋል። የትኛው ልሳን ነው ከ3 ይሄ? እዚህ ጋር ይሄኛው ነው ብሎ ስለማይናገር ይሄ ነው ልላ። እሺ ችግር የለውም። ይሄ ልሳን ተተርጉሟል? ተተርጉሞ ነው የሰሙት ወይስ አይተረጎም ነው? እዚህ ጋር ምንም የሚናገረው ነገር ስለ ትርጉም። ስለዚህ እሱንም አያውቁትም መልሱን። ጥሩ እሺ። ስለዚህ ልዝላለሁ ልቶ እሺ የሙሉ ወንጌል ምንም አይልም ነው። አንድ ብጠይቅህ እሺ ልመልስ አንድ ደቂቃዬን ፕሊዝ ፕሮፌት ይቅርታ በጣም እሺ። አዲሱ መደበኛ ትርጉምን ይቀበሉታል? አዲሱ መደበኛ ትርጉም ይቀበሉታል? ስክሪፕቸር ነው ያመጣሁት። አዲሱ መደበኛ ትርጉም ይቀበሉታል? አዲሱ መደበኛ ትርጉም ላይ ጥሩ። አዲሱ መደበኛ ትርጉም ላይ እንዲህ የሚል ትርጉም አለ። የቆሮንቶስ 14:10 ሲያብራራው ብዙ አይነት ቋንቋዎችንና አንዳንዶች በቁጥር 10 እና 11 ላይ ተነገረው የሚረዱት ከምዕራፍ 12 ጋር ባለው ክፍል የተወሰነውን ልሳን ከዚህ በፊት የማይታወቅ ባዕድ ቋንቋ እንደሆነ አድርገው ነው ይላል። እኔ እንግዲህ አሁን እቀበለዋለሁ፣ ግን ምን ማለት ነው? በዓለም ላይ ብዙ ቋንቋ አለ ማለት ትርጉም የሌለው ቋንቋ የለም ማለት እንጂ የታዲያ እንደዛ ከሆነ የመላእክት ልሳን ሜታፎር ነው እንደሚያለው፣ ግን ይሄ ነው ብሎ ሊያስቀምጥልን ይችላል? እኔ ጥያቄ ነው ያለው። ጥያቄ ምንድን ነው የሚለው እዛ የተገለ 14:10 ላይ ያለው 12:14 ላይ ያለው ሁሉ የተወሰነው ልሳን ሰዎች የማይታወቅ ባዕድ ቋንቋ ነው ይላሉ አድርገው ይተረጉማሉ። ይሄ ግን ትክክል አይደለም እያሉ ነው። የሚባል የለም ማለት ነው። ባዕድ የሚለውን ኢኒሴንስ አዲስ ቋንቋ የሚለውን ለማስረዳት ይመስለኛል ያስገቡት።
አይ ያው የ14 እና 14 10 ላይ ያለውን አንደኛ ቆሮንቶስን እያብራሩ ነው። ትርጉም ያለው ቃል ካልወጣ በልሳን ሳይሆን አድማጮች በሚናገሩት ቋንቋ ተናገሩ ማለት ነው ይልና ከዛ ይሄ የሚተረጎመው ራሱ ባዕድ ቋንቋ ነው እያሉ ሰዎች ተረጉማሉ፣ ግን ትክክል አይደለም እያሉ ነው። ይህን ትርጉም ይቀበላሉ? አይ ያ ነገር እኮ ባዕድ ማለት ልዩ ሌላ ቋንቋ የሚል ነው እንጂ መረጃው ሌላ ነገር አለ። ሰዓት ለማንኛውም አልቋል። ጥያቄኛ ነው ነው እንዴ? ሰዓት አለ። ቆየ ነው። ኦኬ አለቃ አትሉኝም እንዴ? እሺ ይሄን የመጨረሻ እናድርገውና ደግማችሁ ስለሰጣችሁ አመሰግናለሁ። እሺ 3 ደቂቃ ሊያዝ ጀምር በለኝ። እሺ ምን ያክል ቆይ ቪዲዮ ልክፈት። ጀምር ያደርገኝ። እሺ ከቅድሙ ነው የሚጀምረው። እሺ ከቅድሙ ጥያቄ ነው የሚጀምረው። ቅድም አንድ ጥያቄ ጠይቄ ነበረ። ማለት ልሳን በራሱ በእናንተ ቋንቋ ነው። ቋንቋውን ደግሞ እግዚአብሔር የሚሰጠው አንድ ሰው ካልተረዳ ወንጌል ለመስበክ ያክል ነው ብለሃል። ስለዚህ ለምንድን ነው እግዚአብሔር ዳይሬክትሊ ለምሳሌ እኔ ምን አልክ? አይሰማም? አይ ነው ይሰማል። ሰው ካልተረዳ ነው ብለሃል ልሳን የሚሰጠው። ሳቴን ግን ሳቴን እንደገና አስጀምር እስኪ በደንብ እንትን እንድልን ማለት ነው። ሶሪ እሺ ችግር ምንድን ነው ልሳን ሰዓትን እንትን ብለህ ለምን